ክርስቲያን ጳጳስ የላትም። ተምን አርገን ባለማህተሞች የታረዱት ተነስ፣ ትግራይ ተነስ፣ ደቡብ ተነስ፣ ወሎ ተነስ። ሌሎች ሲመመጣሉ ግን የሚጋደሉ ኦርቶዶክሳዊ ናቸው። እኛም ሰልፍ ስንወጣ ጳጳሳቱንም አብረን ነው የምንወጣባቸው። ሪኮርድ መደረግ ካለበት ይሄ ነገር ሪኮርድ መደረግ አለበት። ስለዚህ አይዞሽ በደንብ አድርገሽ ድምጽሽን አሰምተሽ ተናገሪ። በቃ ይሄንን እድል ተጠቅመን ሰው እኛ እዚህ መተን ስንጮ እንዲያው ምንም ነገር እየተፈጠረ የማይመስለው ብዙ ሰው አለ። ስለዚህ ድምጽሽን ከፍ አድርጊ። አይዞሽ እኛ ወንድሞችሽ ነን፣ ከጎንሽ ነን፣ ሁላችንም ያንቺ ቤተሰቦች ነን። በደንብ አድርገሽ ንገሪ። በቃ ይሄንን እድል ተጠቅመሽ እየደረሰ ያለውን ነገር ንገሪ። አሰማመር እኔ አንቆሎ ዋቤ ወረዳ ነው እኔም ተወልጄ ያደግኩት። ቤተሰቦችም እንዳለ እዛ ናቸው። ከዚህ በፊት ከሁለት ወር በፊት እንዲሁ ሌሊት ያጎቴ ቤት ገብቶ አጎቴን ህዞ ሲወጡ ልጁ አይቶ ወጣና ያለምንም ርህራሄ ልጁ እዛው ገደሉት። እሱን አዛን ሳንጨርስ ደግሞ አሁን 5 ቤተሰብ በአንድ ሌሊት በማይታወቁ አካል ሸኔ በሚለው ስም ይዞ በሸኔ ስም ተሸፍኖ ሌሊት ወጡ። በሩን ሰብሮ ይገባሉ። ግማሹን አፍኖ ወስዳሉ፣ ግማሹንም ወዛው ይገላሉ። ሸኔ ከኛ ከህዝብ ጋራ ምንም ችግር የለበትም። እሱ ከመንግስት ጋራ ነው እንጂ የሚመጡት ግን በሸኔዎች ስም ነው። በሸኔዎች ስም ይመጣሉ፣ ግን የሚጋደሉ ኦርቶዶክሳዊ ናቸው። እኛ አካባቢ ኦርቶዶክስ ብቻ አይደለም ሙስሊሞችም አለ። እነሱ ቤት ግን እነሱ ቤተሰብ ግን አንድም ቀን ፍራቻ ማስፈራራ እንኳን ደርሶባቸው አያውቅም። የሚጋደሉት አፍኖ የሚወስዱት ወስዶ በገንዘብ ይሄን ካልከፈላቸው አንመልስም ብሎ የማስፈራሩት ኦርቶዶክሳዊ ናቸው። 5 ቤተሰቦች በአንድ ሌሊት አንድ ባግ ሰልፋ የሶ ገና በአንድ ጥፍ እንኳን በመቱት በጥፍ እንኳን ከጥፍ ላይ የማትቀር ልጅ በጥይት መቱ። እዛ አርዶ ሄደው አንዱን ደግሞ አፍኖ ወሰዱ። እስካሁን በህይወት ይኖር አይኖር ምንም እናውቀው ነገር የለም። ምንም የሰማነው ነገር የለም። እሱ ሞተ በኖርም በሞትም ምንም የምናውቀው ነገር የለም። በአንድ ሌሊት 6 ቤተሰቦችን አጣሁት ማለት ነው። እሱ ብቻ አይደለም የሞቱት ሞቷል። የሞቱትን ብቻ ህዝቡ በስጋት ነው አለ። አሁን ላይ በተወለደበት ሀገር ላይ በኖርበት ቤት ላይ እንደ ስግደተኛ ሆኖ ስግደተኛ ሆነ እኛን ራሱ የስግደት ላይ አለ በነፃነት ነው አለ። ህዝቡ ግን በቃ በፍርሃት ነው አለ። ምንም እረፍት የላቸውም። ሌሊት እንቅልፍ የላቸውም። አይ ነው ያለው ነገርና ብቻ እኔ እንጃ ምን እንደምል ብቻ አላውቅም። እኔ ብዙም ንግግር አልችልምና የሞቱት ሞታት ያለዎቹት ግን ለነሱ እንድረስ ነው እኔ የምለው። ለነሱ እንድረስ፣ ለነሱ እንቁም፣ ይሄንን ነገር ከነሱ እናስቆም ነው እኔ የምለው። ሌላ ነገር እግዚአብሔር ያውቃልና ቀጥሩ በቃ። ቀሲስ እንግዲህ አባቶች የት አካባቢ ነው ያለሽው የኔ እናት? እኔ ያለሁት አሁን ስግደት ዓለም ላይ ነበር፣ ግን ቤተሰቦች ናቸው ሳለ መቼ አሁን ይሄ የሰሞኑ ነው? አዎ ማክሰኞ ዕለት የባለፈው ማክሰኞ ዕለት ተጋደሉ ውስጥ ነው። እና አካባቢው ላይ ኦርቶዶክሳውያን የሉም? ሙስሊሞች ብቻ ናቸው ያሉት? አሉ ግን ሙስሊሙም አለ ኦርቶዶክስም አሉ። እኛ ግን ለይቶ የሚገሉት ግን እኛ ነው። አፍኖ መስዱት ኦርቶዶክሳዊ ነው። አፍኖ እነማን ናቸው የሚያፍኑት? እኛ ብሎ የሚመጡት በሸኔ ስም ነው። ሸኖች ነው ይላሉ። እኛ ግን ማን እንደሆኑ አናውቅም። ሰራዊቶች አሉ እዛ አገር እንደሚጠብቅ የተላኩት ሰራዊቶች አሉ። እነሱም ግን ምንም አገር እየጠበቁ አይደለም። እነሱ ቀን የሸኔ ተባባሪ ናቸው ይላሉ። ህዝቡን ወጣቶቹን ለቃቅሞ ይገላሉ። እነዚህ ደግሞ በዛ ንዴት ሌሊት ገብቶ ህዝቡን ይገላሉ።
ስለዚህ ሸኔ የሚባለው የእስልምና እምነት ተከታይ ብቻ ነው፣ ኦርቶዶክሳውያን የሉበትም። እንግዲህ ማቀለው አባቴ ነው አባታችን በነገራችን ገዳይን እንኳን ለማወቅ እኮ ለሸኔ እኔ ላብራራ። እሺ ቀን እኮ አይወጡም። ቀን ሽታቸው እንኳን የለው ፊታቸው እንዳይታይ ለሊት ነው በሩን ሰብሮ የሚገቡት። በነገራችን ሁላችሁ የሚፍቱኝ ሸኔ ማለት ዋቄ ፈታዎች ናቸው በአብዛኛው ማለት ነው። የኦርቶዶክስ ተከታይ የለበትም። ቄሮ የሚባለው ግን ኦርቶዶክስም አለበት፣ ሙስሊሙም ህብረተሰብ አለበት። አሁን በሸኔ እየተሳበበ እየተደረገ ያለው ሸኔውን ነው ተጠቅመው ህዝበ ክርስቲያኑ እያለቀ ያለው። ቄስ ከአሁን በኋላ ግን ይቅርታ አድርጉልኝና እኔ በግሌ እኔ አንድ ቲጂ የሰማዕቷ ልጅ ከአሁን በኋላ ቀኝህን ሲመተው ግራህን ስጥ የሚለውን ነገር ሰብሬ ወጥቻለሁ። በቃ እስከዛሬ ብዙ መረጃዎች በእጄ እያሉ የወለደ አባት ቤተክርስቲያንን ሲያስተዳድር እያየን ዝም ያልነው አሁን በቃ ትላንትና ነው የኔ የወሰንኩት እኔ ቢኮዝ ተዋህዶ ትለቅ ማን ሞቶ ማን ይኖራል የሚለው ነገር ላይ ያለ ነው። አሁን ስለ ሸኔ ስለምን አንፈልግም። የምንፈልገው ምንድነው? ተዋህዶ ለምን ይሞታል? አማኝ ለምን ይሞታል ብቻ ነው አሁን እኔ ጥያቄ። አማኝ ለምን ይሞታል? ስለዚህ መውጣት ያለበት ጉድ ይውጣ። ይዘን እንወጣለን። ካህናት ብትፈልጉ ፍቱን፣ ብትፈልጉ ስትፈልጉ ጨርሱን። ያለውን እውነታ አውጥተን ግን እንሞታለን። መሞት ካልቀረ አባቶችን አክብሩ፣ ቆባቸውን አክብሩ፣ አባቶች ሳይከበሩ ብለን እስከዛሬ ብዙ ነገር እያየን ብዙ ነገር እየሰማን እያከበርን ኖረናል። ዝም ብለናል። ወጣቱ ሲያልቅ አይተናል፣ ሲደፋ አይተናል፣ ሲታረድ አይተናል። ህፃን ልጅ ሲታረድ አይተዋል አይኔ። ካሁን በኋላ ግን በቃ እኔ በተወለድኩበት ኦሮሚያ ክልል በአንድ ሌሊት የጊዮርጊስን ዝግር ዘከረው ቀን ሻኔዎች መተው በልተው ማታ በተፍኪ ምድር ላይ 5ቱም ተቀብረዋል። አንድ ልጅ ነው የቀረው። ከ6 ቤተሰብ አንድ ልጅ ቢሞት ይሻለው ነበር እሱ ማለት ነው። ስለዚህ ካሁን በኋላ ግን ምንም አይነት ነገር ይዘን ስንወጣ ሚዲያ ላይ ስንደርስ የፈለጉትን ያድርጉ። መሞት ካለበት ቤተሰብ የሚለቅ ለተዋህዶ ካለቁ ችግር የለውም። እስከዛሬ ውጠን ዝም ብለናል። ከወሊሶ ጀምሮ እስከ አዲስ አበባ ድረስ ያለው ወጣት አሁን ካልተነሳ ዛሬ አርሲ ላይ የሆነ ያለው ነገ እዚህ የማይመጣበት ምክንያት ምንም የለም። ስለዚህ አይዟችሁ። ለሸኔ አይደለም አሁን ማውራት የምንፈልገው። እኔ ስለ ሸኔ ማውራት አልፈልግም። ሸኔ ራዲ መንቀም ነው። አማ በቃ ተዋህዶን ተኮታው ቀብና አማ እጃችን አንድ ይሁን። አማራ ዘንድ ተነስ። ሃይማኖት ተደፍሯል። ኦሮሞ ተነስ፣ ትግራይ ተነስ፣ ደቡብ ተነስ፣ ወሎ ተነስ። ዛሬ አርሲ ልጆች አልቋል፣ ነገ ይቀጥላል የወሎ ህዝብ። ምክንያቱም ህዝበ ክርስቲያኑ ትንሽ ያለበት ቦታ ነው የተጀመረው። ምስጥሩ አልገባችሁም። እየተሰራ ያለው ተዋህዶ ላይ ነው። እየተሰራ ያለው ቤተክርስቲያን ላይ ነው። አይናችን እያየ ቤተክርስቲያናችን ተዘግታለች። የማርያም ቤተክርስቲያን ተዘግታ ቀዳሽ ጠፍቶ አረብ ሀገር እየለመንን ነው እኛ ያስቀደስን ያለ ነው። አሁን ናሴ ላይ ለምኝን ያስቀደስኳት ደጇን ካህኑን ገዝተን ስናመጣ ካህኖቹን እያባረሩብን፣ ካህናት እየገደሉብን። አትዘጋም። እኔ እያለሁ የተዋህዶ ቤት አትዘጋም። በቃኝ። አሁን ልወጣ ነው። ሳውሎስ የሚባል ሰው አያስተዳድረንም። ካሁን በኋላ አይገዛንም። ካሁን በኋላ አይዞሽ። አይ በነገራችን ላይ ሰማዕትነትም ቀኝን ይኸውላችሁ በጣም የተሳሳተ እይታ ነው ያለው። ክርስቲያን ሲሞት ቆሞ ማየት በራሱ ኃጢአት ነው። በነገራችን ላይ ወንድምህ ሲሞት ወንድሜ አይሙት፣ ቤተክርስቲያን ሲቃጠል ቤተክርስቲያንም አይቃጠልም፣ እኔ ልቅደም፣ ወንድሜ ክርስቲያን ከሚሞት እኔን መጀመሪያ ግደለኝ። ይሄ ነው አያችሁ፣ ቀኝ መስጠት ማለት ይሄ ነው። ለምሳሌ ጎረቤት ኦርቶዶክሳውያን ሲሞቱ ቀኝን ለሚመታ ግራ አንስጥ ብሏል ብሎ ተኝቶ ሲገደል ማየት ኃጢአት ነው። ባይዘው እሱ አይደለም የወንጌሉ ሐሳብ፣ እሱ አይደለም። ኖ ህዝቤንማ ከምታጠፋ ወንድሜንማ ከምትገል እኔን ግደለኝ ብሎ
ራስን መስጠት ማለት ይሄ ነው። ልክ እንደ ሙሴ እምትስጥዮሙ ለእሉ ሕዝብ ከጠስየን መጽሐፈ ሕዝብን ከምታጠፋ እኔን አጥፋኝ አለ ሙሴ። ይሄ ነው እንጂ ዝም ብሎ መጥቶ ጎረቤትህን ሲያርደው ዝም ካልክ አንተ ኃጢአተኛ ነህ። በነገራችን ላይ እንደ መጽሐፍ ቅዱስ ሐሳብ ነው የምነግራችሁ። ወንድምህ ሲሞት ድምፅ መሆን አለብህ። ኖ ወንድሜን አትገድለውም ብለህ መከላከል ሁሉ አለብህ። መሳሪያውን ማስጣል አለብህ። እኔ አሁን እኮ እያደረጉ ያሉት ልክ የሆነ አካባቢ ሄደው ጨፍጭፈው ይጨፈጭፋሉ። መቼስ እንግዲህ ምን ይደረግ ምናምን ምን ማለት ነው? ምን ይደረግ? የትኛው ዓለም ላይ ነው ሰው ሞቶ መቼስ ምን ይደረግ ተብሎ ዝም የሚባለው? እንደ ኢትዮጵያ የሰው ደም ሰው የረከሰበት ምድር አለ በዓለም ላይ? በዓለም ላይ እና በእውነት እንደው ደግሞ እኮ በሃይማኖት እኮ ነው ደግሞ ይሄ እውነቱን ነው የተናገርሽው። ክርስትና የሌለበት አካባቢ የማጥራት ስራ እየሰሩ ነው። ኦኬ ስልጤ አካባቢ አይታችሁ አዲስ አበባ እንኳን ዓለም ገናና እዚህ አንተ ዓለም ባንክና ወደ ጀሙ አካባቢ እኮ በጣም እኮ ነው አራጅ የበዛው ቆሞ ቤተክርስቲያኑን ከሚያስወርስ ንቅል ትውልድ እግዚአብሔር ያድነን ነው የምለው። ይኸው እቺ ልጅ ሲሪየስሊ እስኪ አሁን እኔ ማውራታችን እኮ ራሱ ሞትን ለምደነው እኮ ነው። 5 ቤተሰቤን አጣዋለች እና ሲሪየስሊ አላለቀስንም እኮ ይኸው ደንዘዘናል እኮ ምላችሁ በቃ ሞትን እንጂ 5 እኔ ብሆን የኔ ቤተሰብ 5 ሰው ያልፍ እኔ አይ ዶንት ቲንክ ሶ እዚህ ጋር ቆም የማወራ ሁሉ አይመስለኝም። አቅሙንም አያላገኘውም። ሞትን ለመድ ነው። አያችሁ ሐዘን ተራ ነገር ሆነ። 5 ቤተሰብ ይች ልጅ አታለች። 5 ቤተሰብ የኔ እህት ወንድም እናት አባት ቢሆኑ ብላችሁ እስኪ ያስቡት። እስኪ ትችሉታላችሁ? ትቋቋሙታላችሁ? እንዲህ መናገር ትችላላችሁ? አቅም ታገኛላችሁ? ይኸው በስደት ላይ ያለችው ተመልሳ ላታገኛቸው ቤተሰቦቿ አታለች። ለዚች እህት ለዚች ልጅ የማይራራ ጳጳስ አረመኔ ነው፣ ይሁዳ ነው የምላችሁ እኮ ሰው አይደለም። ይሄ ተውት ማለት ሰው አይደለም። ሰው መሆንማ ሰብአዊነት እኮ አለ። ከነዚህ ሀጅ ሙፍቲ ይሻላሉ። እንዲህ ካሉ ሰዎች ሀጅ ሙፍቲ ይሻላሉ ከነዚህ። እውነት እነዚህ ቢሞቱ የሀጅ ሙፍቲን ያህል አናለቅስላቸው። እና ለቤተሰብሽ እግዚአብሔር መጽናናትን ይስጥ። ለዚህ ህዝብ እግዚአብሔር የእውነት እረኛ ያምጣ። በረኞቹ ላይ መድኃኔዓለም ይፍረድ። በእውነት ይፍረድ። እንደው የሰባ ትከሻችሁና ሆዳችሁን እግዚአብሔር ያስተንፍሰው። በየቀኑ እዚያ በግረዱ በየቀኑ እየተጠራራችሁ በጉን ፍየሉን ረዱ ብሉ። ዛሬ አቡነ ገሌ ተራ ነው። እናውቃለን እኮ እያንዳንዷ ምን እንደምትሰሩ እኮ እኛ ኢንፎርሜሽን አለን። በየቀኑ ረዱ ብሉ። የምትሽቀዳደሙት ለመብላት አይደለ? ብሉ። ግን ወእንዘ አዲ መብልኦሙ ሳፎሙ ወመጻ መቅሰፍተ እግዚአብሔር ላይ ሊሆሙ ይላል። ይሄንን ስጋ ገና ባፋችሁ ላይ አኑራችሁ ከጉሮሯችሁ ሳይወርድ የእግዚአብሔር መቅሰፍት ይመጣል። ጠብቁ። በነፍሳችሁም በስጋችሁም አትጠቀሙ። እና እግዚአብሔር ሆይ በዚህ ዘመን ጳጳስ ስላደረክ ያመሰግናለሁ። ቴንኪው። እሺ እህቶች፣ ቲጂ ፍቅር መናገር የምትፈልጉት ማሳወቅ የምትፈልጉት? እሺ
ቆይ ቲጂ ዘሚካኤል አልጨረስኩም። ኢሞሽናል ሆኜ ነው እንትን ያልኩትና እሰጥሻለሁ እኮ ላንቺ ልሰጥሽ ነው ከመስጠቴ በፊት ሌላውን እዛ አካባቢው ላይ እየተደረገ ያለውን ጥፋት እሱንም ተናገሪ። ቀጥይሽ ድሉ ልስጥሽ። ቲጂ የቀጥይ ይሰማል አይደል? ያ በመጀመሪያ ላይክ 8 ዓመት ይሆናል ይመስለኛል ጦርነት የጀመርነው ማለት ነው። እኔ አሁን ምንም የምፈራው ነገር የለኝ። የተጂ ተወላጅ ነኝ። ተጂ ደብረ ሰላም ተወላጅ ነኝና ሰንበት ትምህርት ቤት ነበርኩኝ በጊዜው። እንመጣና እናጸዳ ነበር የአስተዳዳሪውን ቤት ማለት ነው። መነኩሴ ነበሩና ቤታቸውን ስናጸዳ እንደ ድንገት አንደኛዋ የሆነች ቀዥቃዣ ልጅ አለች። ስልኬን አምጪ ይሏታል። ስልኬን አምጪ ሲሏት ስልኩ ላይ ቴክስት ምን ይገባል? የኔ ፍቅር የሚል ቴክስት ይገባል። አሁን አይደለም በቃ ዝምታን አልመርጥም። ከዛ በኋላ ይሄን ነገር አንድ ልጅ አለ ስም አልጠራም እሱ ኢትዮጵያ ስላለ ይሄን ነገር ሲሰማ መከታተል ይጀምራል። እንደ ስሙ ነው በቃ ልጁ ማለት ነው። ከዛ መከታተል ሲጀምር ምን ያገኛል? እናት ልጅ ታቅፋ ሞኖክስ ቆብ ደፍቶን ያየ ነው። ሰው ምን ማድረግ ነበረበት? ይሄ ልጅ ቤተክርስቲያኑን ማጽዳት ነበረበት። በጊዜው በነበረ ታሰረ፣ ተደበደበ፣ ተንገላታ፣ ብዙ ወቀሳዎች ወረዱበት። ያ አባት የተባለው የመድኃኒዓለም ንግስ ቀን ወጣቱ መነቃቱ ሲያቅ የለበሰውን ይሰማል። አንዴ ስልክ እየገባብኝ ነው። ቲጂ ዘሚካኤል ይሰማል። ቀጥል። ከዛ በኋላ ቀሚሱን አውልቆ እዛው ካህና ታቦቱ ጋር ጥሎት ነው የሄደው በጊዜው የነበረው ማለት ነው። በዛን ሰዓት የነበሩት ወጣቶች ምንድነው የሆኑት? እንዳለ መናፍቅ ነው የሆኑት። ከ7 ወጣት በላይ ያው እግዚአብሔር ምስክሬ ከ7 ወጣት በላይ መናፍቅ ነው የሆኑት። ዛሬ በመንፍቅና ህይወት ውስጥ ነው ያሉት። እዛ ጋር ነው የጀመርነው በቃ ጥላቻውም የተጀመረው። አቡነ ሳውሎስ የሚባሉ ሲመጡ ወጣቱ በር ዘግተው ነበር። በጉልበት ነው የገቡት። ከገቡ በኋላ ወጣቱ እንዴት እንዳግባቡት አናውቅም። አግባቡ፣ ቀጠለ ህይወት። አሉ የተባሉ አባቶች ለቤተክርስቲያን የሚጠቅሙ ለቤተክርስቲያን ጀርባ የሆኑት እየተመለመሉ ከሀገሪቷ እንዲባረሩ ተደረጉ። ምን ተመቻቸ? መጨፈሪያ ተመቻቸላቸው ማለት ነው። እያየንም እያረረንም እያወቅንም እንዳልሰማ እንዳላየም ጊዮርጊስ ምንን ያስተማረን? እየሞተ መኖሩን ያስተማረን። ሰማዕቷ ምንድን ያስተማረችን? ተክለ ሃይማኖት ምንድን ያስተማረን እያልን ዛሬ 27 ሰው ሲታረድ አይኔ ያየች። ነገ የተጂ ወጣቱ እንደማይታረድበት ምክንያት ምንድነው? ነገ የወሊሶ ወጣቱ የማይታረድበት ምንድነው? ነገ የአምቦ ልጆች የማይታረዱበት። በነገራችን ላይ ገጠሩን በምንፍቅና ይዘውታል፣ በገንዘብ ይዘውታል። ጥቂት ወጣት ነው ያለው። ያ ጥቂት ወጣት ደግሞ መቋቋም አቅቶታል ለመኖር ሲል። ፕሊዝ ላይቭ ላይ ያላችሁ ሰዎች አትደውሉባት። እንዲሁ በቅዱሳን አምላክ ይሁንባችሁ፣ አትደውሉባት። እህታችን ቢያንስ እርሟን ታውጣ፣ ሀዘኗን ታውጣበት። እና ምን ተሰራ? ሐሳቤን ሰረቁ። ስለዚህ እኔ በማቀው እኔ ባደኩበት ወጣቱን ይዘውታል። በቃ ወጣቱን አፍነውታል፣ ወጣቱን ዘግተውታል። ለነፍሱ ሲል ፈርቶ ወደ ምንፍቅና እየሄደ ነው ያለው ወጣቱ። ስለእውነት ነው የምላችሁ። እየተሰራ ያለው እናንተ ዘረኝነት ላይ ነው አይደለም የሚመስላችሁ? አይደለም ዘረኝነት፣
ተዋህዶን ማጥፋት ነው በቃ ታርጌታችሁ። ተዋህዶ መጥፋት አለባት። ቢኮዝ ዝሙትን አትቀበልም፣ ክደትን አትቀበልም፣ መግደልን አትቀበልም፣ ሀብትን አትፈልግም። የምትፈልገው ንጽህና ነው። በንጽህና መኖርም ማንም አልታየውም ያ ነገር። ወጣቱን በምን አታለውታል? በገንዘብ በምን አይኑን አሳውረውታል። እኛ ደግሞ አለን የተባልነው አገር ለቀን ወተናል። በጊዜው እንግዲህ እግዚአብሔር ወዶና ፈቅዶ የቤተክርስቲያን ፍቅርን የእመቤታችን ፍቅር በውስጣችን ያደረው በመከራ በስቃይ በመታመም ብዙ ነገሮች በመደረግ ፍቅሯ ያደረብን ወደ ስደት ሄነናል። ወጣቱ ተመልምሎ ቤተክርስቲያን እናንተ ያልገባችሁ እኮ ቤተክርስቲያን ውስጥ ገብተው እኮ ሰባኪውን እየነጠቁ ነው ያሉት። በምን በጥቅም መሬት ይሰጣሉ፣ ደሞዝ ይጨመራል። ከዛ ልዩን ለማኖር ሲል ህይወት ስለከበደ ወጥቶ ይሄዳል። ስራው እየተሰራ ያለው ተዋህዶን ማጥፋት ነው። በቃ ይግባችሁ። የአማራ ልጅ ዛሬ ተነስ፣ የኦሮሞ ልጅ ዛሬ ተነስ፣ የደቡብ ልጅ ተነስ፣ የጉራጌ ልጅ፣ የስልጤ ልጅ መሀል በቃ ዋቴቨር ሁላችሁ ሙጡ። አንድነት ነው የሚጠቅመን። እስቲ እንሂድ መናፍቃን ጋር ስማቸው 40 ነው። ሲመጡ ግን አንድነታቸው ይታይባቸዋል። እስቲ ሙስሊሞች ጋር ሄዱ። የፈለገ ቢፈት ቢመጣ አንድነታቸው ነው የሚታየው። እኛስ ተከፋፍለን አንተ ኦሮሞ ነክ፣ አንተ አማራ ነክ፣ አንተ ትግሬ ነክ። በመስቀል የዋለልህ ረሳሁ፣ በመስቀል የዋለልሽ ረሳሹ፣ የተገረፈልሽ ነው የሞተልሽ ረሳሹ። እሱም ብለው ያሉት ደግሞ እየሞቱ ነው ያሉት። ፍቅሩ የገባቸው እየሞቱ ነው ያሉት፣ እየታረዱ ነው ያሉት፣ በእኩለ ሌሊት እየተገደሉ ነው ያሉት። ሸኔ ያለበት ችግር ከመንግስት ጋር ነው ከህዝብ ጋር አይደለም። እኔ ይሄን ጠንቅቄ ነግራቸዋለሁ። እሱ ታርጌቱ አብይ ነው። መታችሁ በሸኔ አታንብቃ እንዲህ ለፈለፍ አታድርጉት። ሸኔ አይመለከተውም። በምንፍቅናና ጥቂት መናፍቃና በጥቂት ሙስሊሞች እኛ ኢትዮጵያን የሙስሊም ሀገር እናረጋታለን ብላቸው ሊናቸው ውስጥ ያለች እኛ ኢትዮጵያን ወደፊት በእስልምና ትመራለች ብሎ ላሰቡት ማን አምጥቶ እዚህ ጋር ደርሰዋት ነው አንተ በእስልምና የምትመራት? እንተላለቃታለና ማን አቁማት ነው አንተ የምትመራት? ማን ሞቶላት ነው አንተ የምትመራት? አቡነ ጳውሎስ እኮ አንገታቸው ሰጥተውባታል። አቡነ ጴጥሮስ ሶሪ አገሬን ከምሰጥ ሃይማኖቴን ከምሰጥ እኔ ልጥፋ ብለው ጠፍተውባታል። እኔ የሳቸው ልጅ ነኝ። ለመቶ አህዛብ አንድ የተዋህዶ ልጅ ትበቃለች። ይሄንን ወቁት። አስጠንቅቄ አስረግጬ የምነግራችሁ ለአልፍ አላፋት አህዛብ አንድ የተዋህዶ ልጅ የገባው ይበቃል። አሁን በቃ አባትና ክብር መስቀልና ክብር። አረ አባቶችም እንስማ፣ አባቶችን እንጠብቅ። አልጠብቅም፣ እወጣለሁ። እንደኔ ተቃጠለው እቀሰቅሰዋለሁ። ወደፊት እጓዛለሁ። አለቀ። ጉዞ ወደፊት። ካለቀን አብረን እናልቃለን። የማን ቤት በሐዘን ተከቦ የማን ቤት በደስታ ይኖራል? ማን በሐዘን ተመቶ ማን ተደስቶ ይኖራል? የት ሀገር ላይ ሆነን አንዲት ኢትዮጵያ ላይ አንድ ትምብርት ላይ አንኖራትም፣ እንጨራረሳታለን። በቃ ይሄ ነው የኔ ነገር እና ካጠፋው ይቅርታ ኢሞሽናል ሆኜ ነው የማወራው። የተቃጠልኩት ሜቢ የተነፈስኩ ይመስለኛል፣ አላውቅም። ከጎናችሁ ሁኑ። ተዋህዶ አትጥፋ የምትሉ ከጎናችሁ ሁኑ። በቃ ነው እንወጣለን። እነሱ ምድርን ያበልጽጉ፣ እነሱ ግንብን ያቋቁሙ። ወጣቱ እያለቀ ወጥቶ አታክልት የሚተክል ጳጳስ እኮ ነው ያለን። በነገራችን ላይ ወጣቱ እየሞተ እየቀረ እናት እያለቀሰች አንጀቷ እየተቃጠለ ወጥቶ አታክልት የሚተክል የደለበ ጳጳስ እኮ ነው ያለን እኛ። ወለጋ ላይ እንደዛ ደም ሲፈስ ዛሬ አርሲ ላይ መጣ፣ ነገ ወሎ ይመጣል፣ ከዛ ይቀጥላል። ኦሮሚያ እየተፈለገ በምን
ኦሮሞ ኦርቶዶክስ አይደለም በማለት ብሎ እኮ ኢየሱስ ክርስቶስ ኢሬቻን ይሰብካል የሚያለ ትውልድ ጋር እኮ ነው እየኖርን ያለነው ጋይስ። ስለዚህ እስከ ዛሬ ተደፍነናል፣ አሁን አንደፈንም። አንድሮ ስለሰጣችሁኝ በጣም አመሰግናለሁ። አይዞሽ ቲጂ ፍቅር አላንቺም እድል ልስጥና ወደ አባቶች ሄዳለሁ። መምህር ኤፍሬምም ስላሉ ዲያቆን ፋሲካም፣ ዲያቆን ስዩም፣ ቀሲስ ቴድሮስ፣ ዲያቆን ኃይሉ ሐሳብ ታነሳላችሁ። ከዛ ጠቅለል አድርገን መፍትሄውን በነጥብ አድርገን ከዛሬ ጀምሮ ማድረግ ያለብን ነገር እንነጋገራለን። ፍቅር መጨመር የምትፈልጊው ነገር ካለ ላንቺ እድል ልስጥ። ከዛ ወደ አባቶች ሄዳለሁ። ሰማምር ያው ታችን ትዬ እንዳለችው ነው። ዋና ፖይንታችሁ ባለማተቦች ጋር ነው እንጂ ከህዝብ ጋር አይደለም። በሸኔ ስምም ብመጡ ግን ሸኔ መሸፈኛቸው ነው። ሸኔ ከኛ ጋር ምንም ችግር የላችሁም። እነሱ ከመንግስት ጋር ነው። እነሱ ግን ከህዝብ ጋር በሆኑ መርጦ ባለማተቦችን ብቻ አፍነው አይወስዱም ነበር። መርጦ ባለማተቦችን ብቻ አይገሉም ነበር። ዋና ችግራቸው ግን እኛን ባለማተቦችን መጨረስ ነው፣ እኛም ማጥፋት ነው። እኛ አካባቢ አሁን እንዳለ ወጣቶች ሳይፈልጉ ወደ ስግደት ዓለም እየሄዱ እየተሰቃዩ ነው አለ። ስግደት ዓለም ላይ እዛ እያስፈራሩ ሊገሉ ታፍኑ ሊወስዱ ከዚህ ሊሸሹ ሲሉ ነው ከሀገር የሚወጡት። እዛ ያለውስ አሁን በፍራቻ ነው ያሉት። ምንም እንቅልፍ የላቸውም፣ እረፍት የላቸውም። አእምሯቸው እረፍት የለውም። መቼ እንሙት መቼ እንወሰድ እያሉ እረፍት ወጥቶ ነው ያሉት። እና ኦሮሞ ኦርቶዶክስ፣ አማራ ኦርቶዶክስ ማለት ትተን ሁላችንም እኛ አንድ ቋንቋ መግባባ ነው፣ አገር መኖራ ነው። አንድ ባለማተብ ነንና በእምነታችን አንድ ነንና አንድ ሆነን እጃችን ተያይዘን አንድ ድምጽ እንሆን። መንግስት ድምጻችን እየሰማ አይደለም። መንግስት የለም ሀገራችን ላይ። አባቶችም ከሆነ ድምጻችን እያፈኑ ነው። ማንም ድምጻችን እየሰማ አይደለም። እኛ ራሳችን በአርቲስት ማቆም አለብን። በራሳችን ሃይማኖታችን ማስጠበቅ አለብን። እርስ በርሳችን መተባበቅ አለብን እንጂ ማንም ድምጻችን እየሰማ አይደለም። ድምጻችን የሚሰማበት ሳይሆን የሚታፈንበት ጊዜ ውስጥ ነው ያለነው እና መበርታት አለብን እና ሁላችንም ኦርቶዶክሳዊ አንድ ሆነ በአንድ እምነታችን ማስከበር፣ በአንድ እርስ በርሳችን መተባበቅ አለብን ነው የምለው። እግዚአብሔር ይስጥልን። እሺ እህታችን እግዚአብሔር አምላክ ያክብርልን። መምህር ኤፍሬም ለእርስዎ እድል ልስጥና። ጤና ይስጥልን። እንዴት ሰነበታችሁ? መላከ ገነት ሙፍቲ መሰራቲያት ቀሲስ ቴዎድሮስ፣ መምህር ፋሲካው፣ ዲያቆን ዛማኑኤል ሁላችሁንም ሰላም ብያለሁ። እንዴት ሰነበታችሁ? በእንደዚህ አይነት መሰባሰባችን በሌላ በኩል የሆነ ፍንጭ ለማግኘት ወይም ለተረፍነው ሰዎች ቀጣይ ከገዳዮቻችን እጅ በምን መልክ ራሳችን መጠበቅ እንዳለብን ለመወያየት እድል የሚከፍት ይመስላል። በአንጻሩ ግን ሁሌም ከተቃጠለ በኋላ፣ ከጠፋ በኋላ፣ ካለቅን በኋላ ጥቁር እየለበስን እየተሰባሰብን ማልቀሳችን የዘመናት ግብራችን አድርገናል። ካደረግነውም ቆይተናልና ሲባል እንደነበረው ቀደም ሲል እህቶችም መላከ ገነትም ሲያነሱ እንደሰማሁት በቤተ ክርስቲያኗ ላይ ለዘመናት የሚደርስባት ግፍና መከራ በውጭ ሆነው ከሚገፏትና እንግልት መከራ ስቃይ ከሚያጸኑባት ሰዎች ይልቅ ከላይ እስከ ታች ድረስ በተለይ የቤተ ክርስቲያኗ ራስ የሆነው የክርስቶስ እንደራሴ ሆነው የተሾሙ አባቶች በነሱ ምንደኛነት፣ በነሱ ዝምታ፣ በነሱ ሲመትን በዘር ሲመትን በጎጥ ተረኛው መንግስት በተሾመበት
ተረኛ ሊቀ ጳጳስ የሚሰበሰብባት ሀገር ከሆነች ዘመናት አልፏል። ያ ማለት ተረኛው መንግስት የሚፈልገውን ያኖራል፣ የማይፈልገውን ያስወግዳል። ለዚያ እንዲመቸው ሐሳቡን የሚደግፍ ከጎኑ የሚቀመጥ እንጂ ለምን ብሎ የሚጠይቅ ሊቀ ጳጳስ እንዲሾምም እንዲኖርም አይፈልግም። ካሉ ይዋጣሉ አለያም ይሞታሉ። ከሌሉም ደግሞ እሱ በሾማቸው ራሱ ባስቀመጣቸው ሊቃነ ጳጳሳት ቤተክርስቲያኗ እንድትተዳደር ያደርጋሉ። ባለፈው ታሪክ እንደምታውቁት መሪው በነበረበት ነበር የቤተክርስቲያኗ ማስተዳደር የነበረበት። ያሁኑም ስርዓት ከዚያ የራቀ አይደለም። እንደ አራስ አስተኝተው የሚጠብቋቸው ዕለተ ሞታቸውን አሁን ያሉትንም ሊቀ ጳጳስ በዚያ ልክ ነውና መግለጽም ያስቸግራል፣ ለመናገርም ያደክማል። ዞሮ ዞሮ አሁን ላይ ንሳ ሰላሜን አስከብርልኝ፣ ንሳ ጠብቀኝ ተብሎ ነፍስን ያህል ነገር አደራ የሚሰጥ ሰው የለም። ስለሌለ ራስን መጠበቁ ከምንም በላይ የሚያዋጣ አስባለሁ። ብቸኛ አማራጭ ነው። ሁሉንም ነገር ተውት። ቢያንስ እንኳን ሰው በቀን 10 15 አስከሬን የሚቀበርበት ሀገረ ስብከት ላይ የተቀመጠው ሊቀ ጳጳስ ለምን አላስቆመውም ብሎ መጠየቅ እብደት ነው። ቢያንስ እንኳን መግለጫ መስጠት ግን ከባድ ነው ማለት ነው። በዚህ ያክል ልክ የሚያስጨንቅ ከባድ ነገር ነው። ለምንድነው ምዕመናን የሚገደሉት፣ ካህናት የሚታረዱት፣ ምዕመናን የሚሰደዱት ለምንድነው ብሎ መጠየቅና መንግስት ይህን ነገር ያስቆምልን ብሎ ቢያንስ አንድ ድምጽ ማውጣት፣ አንድ መግለጫ መስጠት ይሄን ያህል ከባድ ነው ማለት ነው። በዝምታ ነው። በእርግጥ ትውልዱ ለዘመናት ስናልቅ እንበዛለን፣ እየሞት እንኖራለን የሚባሉ ይሄኛውን ሲመታ ይሄኛውን ስጥ የሚል ያላውዳቸው የክርስቶስን ቃል ተርጉመው ያለ ቦታቸው የሚያስተምሩ አደንዛዥ ሰባኪዎች ምድሯን ስለመሏት ለመቀየር እስኪያስቸግረን ድረስ ለማስተማር እስክንሳቀቅ ድረስ በመዝሙር መልክ እንኳን ስናልቅ እንበዛለን ተብሎ ተጽፏል። ይሄኛውን ሲመታ ይሄኛውን ስጥ የተባለው እኮ ለወንድም ነው፣ ለጠላት አይደለም። ቤተክርስቲያንን የሚያቃጥል ከመጣ አባቶቻችን እኮ አብዛኞቹ ወታደሮች ናቸው። የኖሩበት ህልውናም ያህ ስለሆነ ለምን ሲባል ቤተክርስቲያን ስትደፈር ለምን በማለታቸው ማን ነው ከየት ብለው በመጠየቃቸው ሲያንገላቷቸው በሚችሉት አቅም ራሳቸውን አስከብረው ነው ያለፉት። አሁን ግን በጣም የሚዘገንን በጣም ይሄ አንደበት መናገር ማትችሉበት ትጉህ የነበረው አንደበታችን የሚደክምበት ደረጃ እየደረስን ነው። እኔ ባርሲ የኔ ያክል ጭካኔ ሲፈጸም ምንም እንደሌሉ ማለት ነው። በብዙ ሚሊዮን የሚቆጠሩ በጆቶችን በየሀገረ ስብከቱ ያጠራቀሙ እየሰበሰቡ ለከርሶሙ አምላኮሙ የተባሉ ወዳቸው አምላካቸው የዕለት ጉርስ የዓመት ልብስ በሌለው ህዝብ መካከል የተጠራቀመን በጀት እነሱ ከጧትና ከሰዓት የተቀያየረ መኪና ይዘው አንዴ አውሮፓ ሌላ ጊዜ ኢትዮጵያ አባቶቻችን በከክ እየተሰቃዩ ያቆዩትን ሀገር በኬክ የሚቀናጡ ጌጠኞች ነነውር ጌጡ ምሁራኑን ገፍቶ ጥሎ ከመንግስት ጉኛ ሄዶ ተሸጉጦ ቤተክርስቲያንን ያላትን በልተው ደግሞ ሽጠው ሊበሉ የተዘጋጁ ማለት ነው። ያላትን በልተዋል፣ ደግሞ ሽጠዋት ሊበሉ የተዘጋጁ። ቤተክርስቲያን ማለት ምዕመን ነው፣ እናንተን እና እኔን ማለት ነው። ያለንን ወስደዋል። በግብር መልክ በምንም መልክ ይሄ የሰማችሁት የዓመቱ ሪፖርት ይሄን ያህል ሚሊዮን የሚባለው ከምዕመኑ የመጣ ነው። ከሰማይ አይንጠበጠብ። ቤተክርስቲያን የብር ፓፕሪካ የላት። ያለንን በሉ። እኛውን ራሳችን ሽጠው ሊበሉን ድርድር ላይ የተቀመጡ ግለሰቦች ማለት ነው። ለምን ሰው ይሞታል ብሎ የሚናገር ሰው ይጠፋል? እቃ ሲጠፋ ኦዲት የሚሰራ ሰው፣ ህንፃ ሲደረመስ አዝኖ ሂዶ ዙሪያውን ከቦ ካሜራ የሚነሳ ሰው፣
ለምንድነው ሰው በሰራው ህንጻ ላይ የሚሰበሰቡ ሰዎች እግዚአብሔር የሰራው ህንጻ ሲፈርስ ሄዶ በዚህ አካባቢ መቆም የተሳናቸው? ለምን ብሎ መጠየቅ ያቃታቸው ግን ለምንድነው? ለምን ይመስላችኋል? ምንደኞች ናቸው። መራራው ያልወጣለት እቅል ታውቃላችሁ? በጓሮ የሚጣል ማለት ነው። እቅል የውሃ መቅጃ አለ፣ የዱባ ከረል ያለው በግብሩ ይለያያል። መልኩ ዱባን ይመስላል። ይቆረጥና መራራው እንዲወጣለት በዳሪ ይጣላል፣ በደጃፍ ወይ በጓሮ። በዚያ ተጥሎ መራራው ሲወጣለት ከብዙ ቀን በኋላ ወደ ቤት ገብቶ አገልግሎት እንዲሰጥ ይደረጋል። ያኔ ውሃን ቢሰጡበት የውሃን ጣዕም፣ ሌላም የፈለጉትን አይነት የሚጠጡ አይነቶች ቢሰጡት የነዚያን ጣዕም ያስተጋባል። ለምን ካላችሁኝ መራራው ወጥቶለታል። መራራው ያልወጣለት ግን የፈለጋችሁትን አይነት የሚጠጣ ነገር ብታስገቡበት እርሱ ግን የሚሰጠው ግብረ መልስ የራሱን ነው፣ መራራነቱን። መራራው ያልወጣላቸው ሊቃነ ጳጳሳት ናቸው። መራራው ያልወጣላቸው የራሳቸውን ጣዕም የሚያስተጋቡ። ኦሮሚያ ብትወስዷቸው ያን የተወለዱበትን ሰፈር ማይረሱ፣ ትግራይ ብትወስዷቸው የተወለዱበትን አማራ ብታመጧቸው የተወለዱበትን የማይረሱ መራራው ያልወጣላቸው መራሮች ማለት ነው። መራራው ያልወጣላቸው መራራው ያልወጣለት ቅል ማለት እነሱ ናቸው። እስኪ እንዲሁ ያው እግዚአብሔር ምስክሬ ነው። እግዚአብሔር ያሳያችሁ፣ እግዚአብሔር ያመልክታችሁ። 15 16 አስከሬን አንድ ላይ ወጣ ሲባል ባለማተቦች ብቻ ተመርጠው ታረዱ ሲባል ለምን ልጆቻችን አይሉም? ለመንጋው ተጠንቀቁ የሚለውን የሐዋርያውን ቃል የጌታን ቃል ወደ ቀራንዮ እኮ የሄደው ጴጥሮስ አይደለም። ወደ ቀራንዮ እኮ የወጣው ዮሐንስ አይደለም። ዮሐንስ ቢሄድም ለሌላ ዓላማ ነው የሄደው። የተሰቀለው ጌታው ነውና ላይ ነው የሄደው። ተላልፎ እኮ ለእረኞቹ ህድግጎም እኮ ነው ያላቸው። እኔን ነው የምትፈልጉኝ? አዎ። እነርሱን ግን ተዋቸው አለ። ተዋቸው ይሄዱበት አለ። ኑ እኔን ግን ወደምትፈልጉ ይውሰዱ አለ። የሐዋርያነት ግብሩ እንዲህ ነው። እርሱ ወደ መስቀል እየወጣ ወደፊት እየተጓዘ በኋላ አድርጎ ደቀ መዛሙርቱን እነሱን ተዋቸው የሚል ነበር። ከአባታችን የተማርነው ያ ነው። ከየት ነው ያመጡት የእነሱን ክህነት? ምእመናን ሲያርዱ ሲታረዱ ምእመናንን ሲያርዱ ተው ማይሏቸው፣ ምእመናን ሲታረዱ ተው ማይሉላቸው እነማን ናቸው? ምንስ ናቸው? አሁን እኒ ናቸው ከዚህ በኋላ ድቁናውን ቅስናውን ሰጠው ስርዓተ ክህነቱን የሚያስቀጥሉት እኒ ናቸው። እኒን የሾሙ ደጋግ አባቶች፣ እኒን የሾሙ ደጋግ አባቶቻችን። ደግ አባት ሹሞት ደግ አባት ካጣን እኒ የሾሟቸው ምን ይሆኑ? ያሳዝናል። በጣም ያሳዝናል። በጣም ያስነባል። በጣም ልብን ያቆስላል። በጣም በጀት ያ ሁሉ የሊቃነ ጳጳሳት መዓት ለቁጥር እስኪያዳግት ድረስ በብር ውድድሩ በብር ሆኗል። 3 ሚሊዮን ያስገባ 4 ሚሊዮን ያስገባ 5 ሚሊዮን ያስገባ ጨራታ የሚቆም ብሩ ነው። የተመርሃል ዘረኝነቱ ወጥቶልሃል። በዳሪ እንደተጣለው ቅድም በውጭ ተጣለ እንዳልኳችሁ ቅል በውጭ ተጥሎ ማለት በገዳም ኖሮ መራራ ወጥቶለት እናቱና ሌላ ሴት እኩል እስኪታዩት ድረስ ማንንም ከማንም ማስፈለጥ ገንዘብ የሚባለው የፍቅረ ነዋይ ልቡ ተሟጦስ እስኪወጣለት ድረስ እስከዚያ ዘመን በዚያ በገዳም ቆይቶ መጥቶ ቅድስናው ታይቶ ብሉያቱን ከሐዲሳት ሊቃውንቱን ከመነኮሳት አስማምቶ መተርጎሙን ቢታጎል መቀደሱን ቀድሶ ማቁረቡን እንዲህ አይነቱን አባት ቆሞ ቀድሶ የሚያቆርብ የሚያስተምር የሚመክር ወንጌላዊ እንዲህ አይነት መስፈርት ተብሎ ነው እንዴ የተሾሙት? የመጡበትን እያንዳንዳቸው መስመር እናውቃቸዋለን እኮ። በዚያ መስመር እንደ ፖለቲካ እንደ ምክር ቤት ለኛም ሰው ወክሉልን ተብሎ ነው አብዛኞቹ የመጡት። የቅርብ ጊዜ ትዝታችን ነው። ለዚያ ነው ሳይረጉ ስለመጡ በየቀኑ ትምህርታቸው የምናርመው። የሚናገሩትን እንኳን ማያውቁ ስለ ንግግራቸው ማይጨነቁ በራሳቸው ስሜትና ፍላጎት የሚቀጥሉ ማለት ነው። የሾሟቸውም ቢሆን ምንደኞች አሉ አብረው እንደነሱ ገንዘብ እየተቀበሉን አገሌ እናስቀድማለን የሚሉ። በርግጥ ምን እንላለን? መነኩሴ መኖሪያው ገዳም ነው። የገባበትን ዓላማ የተሸከመውን አስኬማ አረስቶ የገባበትን ዓላማ የተሸከመውን አስኬማ አረስቶ ከተማ ለከተማ የ9 ወር ነፍሰ ጡር መስሎ ቀፈፍ ሲል የሚውል እሱን ነው እየመረጡ ያመጡት። መስፈርቱ አውሮፓ መሄድ ነው። መስፈርቱ 12ኛ ክፍል መማር ነው። 1 ዲግሪ 2 ዲግሪ መያዝ ነው። መስፈርታቸው ይሄ ነው። ገዳም ኑሯል ወይ? የቅድስና ህይወቱ እንዴት ነው? በትምህርቱ ምእመናንን ያስተምራል ወይ? በቅድስናውስ ደግሞ በበረከት በትሩፋት ሀገር ይጠብቃል ወይ?
ተብሎ ተመርምሮ ተፈልጎ በዚያ መስመር አይደለም የሚመጣበትን መስመር ሁላችንም እንደምናውቀው ወይ በዘረኝነት ኮታ ነው ወይ በሀብት መስፈርት ነው ወይ የሆነ አውሮፓ ትንሽ ቀን በመቆየት ነው ወይ ከጳጳሳት መካከል የሆነ ጓደኛ በማበጀት ነው። እንዲየሆኑ ነው የመጡት አብዛኞች እየተሳሳቡ ማለት ነው። መሳሳብ ሆነ የሚለው ለሐዋርያት ሁሉን ትተው ነው። የእነኞች ደግሞ ሁሉን ይዘው ነው። ሁሉን ይዘው ያሳዝናል፣ በጣም ያስነባል። አሁን ላይ እኔ ለምእመናኑ እምነግራችሁ ለመቼ ነው ለሰማዕትነት ለመዘጋጀት ያስበኛል? ለመቼ ነው ያሰባችሁት? በቃ ከኔ ደጃፍ እስካልመጣ ድረስ ሞትና መከራ ከእኔን መጥቶ እስካልነከኝ እኔን መጥቶ ቆፍቆፎ ውጣ እዚህ ቤት እስካላለኝ ድረስ ምንም ችግር የለም ብለን ሌላው እየነደደ ሌላው እያለቀ ሌላው እየሞተ ሌላው በየቀኑ በመከራ እየተናጠ በምን አለብኝነት ራስን የሆነ ቦታ ዝም ብሎ ቀብሮ መቀመጥ ይህ ክርስትና ነው? ስለ ሌላው መዳን የማይጨንቅ ከሆነ ይላል ቅዱስ ዮሐንስ አፈወርቅ አንተ ራስህ አልዳንህም ይላል፣ አትድንም ይላል። እኛ እኮ ስለ ሌሎች ሁሉና ማሰብ አቁመናል። እኔን ካልነከኝ ምን አገበኝ ብለን ተዳፍነን ከተቀመጥን እኮ ዘመናት አልፏል። አየህ እየተቆረጠ ያለ ግን እግርህ ነው እጅህ ነው። ለምን ክርስቶስ ራሴ ነው ካልህ አንተ ደግሞ ሕዋሱ ነህ። ሕዋስ የምትባለው ደግሞ አንተ ብቻ አይደለም እኔንም ጨምሮ ነው። አንተ ስትቆረጥ ካልገደደኝ እጁ ሲከላ እንደማይገደው ሰው ማለት ነው። በአንድም በሌላም ኦርቶዶክሳዊት ቤተክርስቲያንን ለማጥፋት ያውሬው መንፈስ እኛን ለማጥፋት ሲል በአንድም በሌላም የተደራጀ ኃይል አለ። ይሄንን ኃይል በውይይት ተሞክሯል፣ በብዙ ነገር ተሞክሯል። የሚሞት ክርስቲያን ላለመሆን የማይገል ክርስቲያን ላለመሆን ራሳችሁን አዘጋጁ። ይገባችኋል ሐሳቡ? የሚሞት ላለመሆን የሚገል ላለመሆን ራሳችሁን አዘጋጁ። ከዚያ ውጭ ግን ሁሌ እዛ ሰፈር ሞት አሁን በእርግጠኝነት ለ3 ለ4 ቀን እናለቅሳለን እንጨርሳለን። እዚያ በኋላ ከዚያ ደግሞ የሆነ አሁን ሞተ ይባላል፣ አዲስ ነገር ይሰጡናል፣ እናለቅሳለን። ከዚያ ደግሞ እንጨርሳለን። እኛ ከዚህ እናወራለን፣ እነዚህ ደግሞ የሚታፈናል። ሁላችን በተመሳሳይ ድምጽ ልንሆን ይገባል። ዝም ብሎ ጊፍት ለመሰብሰብ የሆነ ቀን ገብቶ ዝም ብሎ የተከበራችሁ እግዚአብሔር ቤተሰቦች ስላሴ አንድም ሶስትም ናቸው። አዎ ትምህርቱ ጥሩ ነው ናቸው። ግን ደግሞ እንዲያምትለውን ሰው እንቆምለት። ለምን እንበል እንጠይቅ። የሚመለከተው አካል ጋር እናውራ። የሚያልቀው ሰው ነው። እኛ ለክብራችን እየተጨነቅን ግን እየተለየ ያለው ነፍስ ከስጋውን ያ ንስሐ ሳይገባ ያለ እድሜው ያለ ፈቃድ እግዚአብሔር አመሰግናለሁ። እሺ አባታችን እግዚአብሔር አምላክ ያክብርልን። አይ ቲንክ ዲያቆን ስዩም እና ዲያቆን ኃይሉ መንግስቴ እድል አላገኛችሁም። ለእናንተ እድል ልስጥና ኃይሉዬ ቅድም መግቢያው ላይ አንድ ነገር ስለተናገር ዲያቆን ስዩም ወደ አንተ እመጣለሁ። እኔ ለወጣ ነው ፕሌን አምልጦኛል። ያው እሱን ለማስተካከል ያው አምልጦኛል። ዛሬ ነበር የሚሄደው እዛው ኤርፖርት ነኝ። አንድ ነገር ብቻ ተናግሬ ልውጣ። እኔ ምንም እንትን እንዳልን በቃ ብዙ ነገር እየተነጋገርን ነው። አባቶቻችንም እየተናገሩን ነው። ቀደም ሲል ያው ጠዋትም ቅድም ተናግሬ ያለው አሁን እየደገምነው ነው። አሁን የመጣ ነው አባታችን አሁን የደገሙትን እኔም ቅድም ስገባ ተናግሬው ያለውና እያንዳንዳችን በምንናገረው ነገር ሁሌ ለምደውናል። ሁሌም እኔ ግን ግልጽ የምናገረው እንደ አንድ ኢትዮጵያዊ እኔም ኢትዮጵያ ውስጥ ነው ያለሁት። ግን እኔ የምፈራው ምንም ምለውም ነገር የለኝም። ሁለት ነገር ነው። ሲኖዶስ ሲቋቋምና ጳጳሳት ሲሾሙ ጳጳሳት መነኮሳት እንዲሆኑ አባቶቻችን በሕግ የደነገጉት አላውያንና የማያምኑ ሰዎች ሲመጡ ወይም ደግሞ ነገስታት ሲነሱ እነሱን በልጆቻቸው በምን እንዳያስፈራሯቸው ነበር። አሁን ግን ኑሯቸው ብቻ ልጅ ሆኖባቸው ሰዎች ፈርተዋል። 4 ኪሎ ስለተቀመጡ ያሳት አይደርስም መስሏቸው ከሆነ አይደለም። እኛ የምንኖረው እዛው ነው። እኛም ኦሮሚያ አዲስ አበባ አጠገብ ለአጠገብ ነው እየኖርን ያለ። እያንዳንዱን ነገር እናየዋለን። በግልጽ የምናየው ነገር ነው እና ለምንድን ነው እውነት መናገር ካልቻሉ ቤተክርስቲያኗ ያንን ቀኑና ያንን ዶግማ አታየውም ወይ? ማለት ለቤተክርስቲያን ሊቆሙ የሚችሉ እኮ እዛች ግቢ ገብተው መፈረም ማህተም ማድረግ ማህተም እንኳን ፈርመው የክርስቲያኖችን ሞት መናገር የሚችሉ ካህናት የሏትም ወይ? አሏት እኮ። ምንድነው ችግራችን? አሁን ሌሎቹ አማኞች የጻፉት ከነማህተቡ ነው። የኛ ማህተብ የሌለው መግለጫ ነው የተሰጠው። ያውም የህዝብ ሪታ ሲመጣ ነው። ቅድም ለመግለጫ
እኔ መጀመሪያ ላይ ፖስት አድርጌ ነበር ገና ችግሩ እንደተፈጸመ ወዲያው ገብተው ምንድነው አንሳው ይሉና ከስር ይገቡና ማለት ነው እናንተ ዛሬ ነው የሞታችሁት ክርስቲያን እኮ ሁሌ ይሞታል ክርስቲያን ይገደላል ነገሩን ወደ ሌላ ተሰዱት እያሉ የሚጽፉ ኮሜንት የሚጽፉ ተደራጅተው መጥተዋል አሁንም ቪዲዮ እየሰሩ መጥተዋል ይሄን ልንጠነቀቅ ይገባናል ግን እኔ አሁን አንድ ነገር የምለው ለፖለቲካ ሲሆን ቻሌንጅ ይሰጣል ለሃይማኖት ለምን ነው ቻሌንጅ የማይኖረው ለምን እንነሳ ማለት አንድ ነገር ወይ አንድ ስክሪን ይውጣልን ዓለም አቀፍ ያሉ የኦርቶዶክስ ክርስቲያን ተከታዮች ብዙ ማስጠንቀቂያ የሰጡ መንግስታት እስኪሰሙ ድረስ ለምን ባንድ ድምጽ አንጮህም ለሶስት ቀን ጮህን ከምንለያይ አንድ በእንግሊዘኛ በፈረንሳይኛ በራሻኛ በሁሉም ቋንቋ ይሄንን ቤተክርስቲያን እየሞተች እየተጨረሰች የሚናገርላት ሰው እንደለ ድምጻችን እንደማይሰማ ሊገልጽ የሚችል ሎጎ ለምን አናወጣም በዛ ላይ በተለይ ውጭ ያሉት በብዙ ቋንቋ መናገር የሚችሉ የቤተክርስቲያን ልጆች ስላሉ ድምጻቸውን በዚህ በኩል ለምን አያሰሙ አንተ ቤት ተከፈተ አባ ቤት ይከፈታል በኋላ ቀሲስ ዲበኩሉ ጋር ይከፈታል ቀሲስ ኤፍሬምና ይሄ ይቆማል ያ የማይቆምበት ቻሌንጅ ለመስራት ምንድነው የሚያንሰን ከምንም በላይ ሚዲያው ላይ ያለነው እኛ አይደለንም ወይ ለማለት ነው ይሄን ነው ሐሳብ የምሰጠው እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ነቀፍ መሳደድ መገደል ምዕመናት መሳደድ መገደል እንደዚህ መጨፍጨፍ አቆመ እንደዛ ቢሆን እኮ ችግር የለውም ነበር ሻመት ዝም እንል ነበር ምን ችግር ነበረው እና ሄዶ አሁንም ቤተክርስቲያንን ከምድረ ገጽ የማጥፋት አይነት ዘመቻ ነውና አንዳንድ ባለው ትናንትና ተናግሬዋለሁ አንዳንድ ሰው ደግሞ አለ በቃ አባትም ሊሆን ይችላል ምመን አረጋንም ልጆች እኮ አይችላትም ይለኛል እንቅልፉን እየለጠጠ ማለት ነው አጠፋም እኮ ይገርምሃል ይለኛል ኧረ ለዚህ ነው የሚጠቀሰው በዛው ነው የሚጠቀሰው እና ግራህን ሲመታህም ቀኝህን ስጠው እኮ ይላል ምን እያላችሁ ነው ይላል ማለት ነው እንደው ውስብስብ ነው በእውነቱ እኮ በጣም እኮ እንደው ከባድ ነው በእውነቱ እና ንቃተ ህሊና ይኖረን በነገራችን ላይ የቤተክርስቲያን አባቶች ሲሳደዱ ባልሆነ መንገድ ሲጨፈጨፉ በተከታታይ አሁን አርሲ ላይ እንደሚደረገው ሲሆኑ ካላመመን ምን ሲሆን ነው የሚያመን ምኑን ክርስቲያን ሆነ እንዴ እነዚህ ምስኪኖች ህፃናቱ ሳይቀር በዛ ልክ እየታረዱ በዛ ልክ እንትን እያሉ የማያመን ከሆነ እንዴ ምኑን ክርስቲያን ሆነ ስለዚህ እኛ ድሮንም ክርስቲያን አይደለንም ማለት ነው ወይ ድነዛዜ ውስጥ ከሆነ ማለት ነውና መንቃት አለብን ያው ክርስቲያን አይደለንም ስል በሆናውድ እንጂ 40 እና 80ውን ይዘነው ሊሆን ይችላል ሀብተ ወልድናውንና እስመ ክርስትናውን ይዘነው ሊሆን ይችላል ግን የማያመን ከሆነ ግን የሆነ ነገር ጎሎናል ማለት ነው በነገራችን ላይ ሌሎች ላይ እንደዚህ አይነት ነገር ቢደረግ አገር ምታድር ይመስላችኋል ራሳቸው እንኳን ባደረጉት ነገር እኮ ፊት ለፊት መተው እኮ የሚነቅፉት እኮ እኛ ነው በተረጋጋሚ ያየነው ነገር ነው እኛ ያንን ያህል እንደዛ እናድርግ አይደለም የሆነውን ነገር ግን ፊት ለፊት ማምጣት ያለብን ነገር ግን ፊት ለፊት ነው ማምጣት ያለብን ፊት ለፊት አምጥተን ይሄ ትክክል አይደለም ይሄን አልቀበለው ይሄ ትክክል አይደለም ከዛ አንድ ሆኖ መቆም እኮ ነው በነገራችን ላይ በተናጠል የምናደርገው ነገር ችግር የለበትም የለቀመ ሌላ ነገር ተተተተ አድርጎ እንትን ሊል ይችላል ሰብሰብ ብለን ግን በነገራችን ላይ ማህበራዊ ሚዲያውን መጠቀም በተቻለ መጠን መሬት ላይም ሰንበት ትምህርት አካባቢ ያሉ ወጣቶች መንቀት አለባቸው እንዴ ለመብታቸው ይሄ ለሌላ ነገር እንዳይመስላቸው ለመብት ነው እየተናገርኩ ያለሁት ለመብት እንዴ መሞትም አይለብኝም ብዬማ ካልቆንኩ ታዲያ ለምን ሊቆም ነው ወንድሜ እህቴ አባቴ መሳደድ የለባቸው ምን አጥፍተው ነው ቢያጠፉስ ደግሞ መገደል አለባቸው ወይ ደግሞ ምንም ጥፋት እኮ የለም ጥፋቱ እንግዲህ እንደ ጥፋት የተያዘው ክርስቲያን መሆናቸው ነው ለምን ብሎ መሞገት እንግዲያስ የሚያስገድል ከሆነ እንግዲህ አሁንስ ሁላችንም እንሞታለን ምንም ችግር የለውም በነገራችን ላይ ክርስትና ስለሆነ ስለዚህ በዚህ አግባብ እኔ ተነስተን ድምጻችን እስካላሰማን ድረስ አረ ለምን አረ ወዴት አረ ይሄ ነገር ለሀገር አደጋ ነው አረ ይሄ ነገር ትክክል አይደለም ብለን ደግሞም ዝም ብለን ሚዲያው ላይ መጮህ ብቻ ሳይሆን መሬት ላይ በደንብ ቁጭ ብሎ መወያየት ይሄ ነገር እንዴት ነው ሊቆም የሚችለው እኛ እንዴት አንድ እንሆን ክርስቲያን እንደ ክርስቲያን ማለት ነው ከዛ በኋላ የሚደረጉ እንትኖች አሉ እያንዳንዱ የሚከድባቸው ስቴፖች አሉ ለምሳሌ እዛ ቦታ ላይ የተቀመጠ የመንግስት ባለስልጣን ኃላፊነቱን የማስገደል ከሆነ ለምንድን ነው ቀጣይ ምርጫ መጣ የሆነ ነገርም ሆነ ምናምን ለምን ከሱ ጎን ቆማለሁ ለምን ነገም እንዲያስገድለኝ ነው አይ ነው ውስብስብ ነው ብዙ ነገር ያስብላል ምናምን ግን ያው ሁሉም ነገር ዝም ብሎ እንትን ስለማይባል አንዳንዱ ነገር እንትን ምለውና ያዝም አድርገው ብቻ የሚገባችሁ ይመስለኛል ይሄ ዝም ብሎ በየዋህነት ዝም ብሎ ይሄ ብልጭልጭ አንገትክን እየቆረጠ ጸጉርን ያበጥራል እንደዚህ የሚባል እንትን የለም በነገራችን ላይ ስለዚህ መንግስትም ለራሱ ሲል ቢጣፍጥ ይጣፍጣል የማይጣፍጥ ከሆነ ግን እንዴ እስቲ እንግዲህ ሌላውን የሚመራ ከሆነ እናያለን ብሎ መነሳት እኮ ይችላል በነገራችን ላይ እና አባቶች በተለይ ከፊት ያሉ አባቶች እንደዚህ አይነት ወኔ ቢኖራቸው መልካም ነበር ችግሩ ያው እናንተም ዝም በሉ ምናምን ብሎ ሲስተማቲካሊ ለሚገርለን ለሚጨፈጭፈን ለሚያሳደን አካል እንግዲህ አውቀውት የሚሆን ሳያውቁት
ድጋፍ የሚሰጡ ሆነው ነው የምናገኛቸው እና ቢነቁ መልካም ነው። የማይነቁ ከሆነ ግን ነገ የነሱም ራሱ አወዳደቅ ከባድ ነው የሚሆን። የራሳችን አባቶቻችን ነው የምላችሁ እና እግዚአብሔር ይስጥልኝ። አመሰግናለሁ። ዲያቆን የእግዚአብሔር አምላክ ያክብርልን። ግሩም የሆነ መልእክት ነው። እጅግ አድርገን ነው የምናመሰግንህ። በጣም ነው የምንወድህ። እናመሰግናለን። እጅግ የምንወዳቸው አባታችን የሁላችንም አባት የሆኑት ቀሲስ ዲበኩሉ አብረውን አሉ። ወደ እሳቸው ሐሳብ ከመሄዴ በፊት እህታችን መታለች መሰለኝ። ትትናይ ደወልሽላት? እናስገባት። እንዴት አደራችሁ? ክቡራን አባቶች ይፍቱ በረከታችሁ ይደርብኝ። ስልክ አላነሳለችኝ እና ያው በጣም አምሽታ ስለተኛች ይመስለኛል እየደወልኩላት ነው። ሌሎችም አሉ በር ችግር የለም ደውይላት። አንቺ ደውይላት፣ ምልክት አድርጊልኝ ዋትስአፕ ላይ ልክ እሷ ስትመጣ ምልክት አድርጊልኝ ትገባለች። አዎ ንገሪያት። ግን ምንም መፍራት የለባትም። እዛ እንዳወራ ነው አይደለም። እዚህ መታ በቃ ያለውን ነገር ለአባቶች ማሳወቅ ነው። መስማት አለባቸው። ምን አይነት ግፍ ምን አይነት ጭፍጨፋ ክርስቲያኖች ላይ እየተደረገ እንደሆነ መስማት መቻል አለባቸው። ስለዚህ እናንተ በውስጥ ጨርሱና ትላክልኝ። አንቺ ደውይላት፣ በቀጥታ ደውይላት ከቻልሽ። እስከዛ ድረስ አባታችን ቀሲስ ዲበኩሉ ወደ እሳቸው እንሄዳለን። ከዛ ኃይሉ መንግስቴም ዘማሪ ዲያቆን ኃይሉ መንግስቴም አብሮን አለ። መፍትሄ ሐሳብ እየሰጠን እንቆያለን። እህታችንን እንጠብቃታለን። ትህትና ይደውይላት። አንቺ አባታችን ቀሲስ ይቀጥሉ። እሺ መጋቤ ጥበባት ሰላም ለእርሶ ይሁን። ይባርኩኝ ይፍቱኝ። መምህር ዛማን እና ሌሎቻችሁም ወንድሞቻችን አሃው ዲያቆናት፣ እንዲሁም ምዕመናንና ምዕመናት ሁላችሁንም ሰላም ብያለሁኝ። እንዴት አመሻችሁ፣ አደራችሁ፣ ዋላችሁ? አይ እኔ እንኳ እውነት ለመናገር ብዙ ምለው ነገር ያለኝ አይመስለኝም። ግን ከጧት ጀምሮ መምህር ፋሲካው በጣም ሲጮህ ነበረ። ያው እኔም ከታች ሆኜ ሳዳምጥ ነበር። መግባት አልችልም ነበረ ስራ ላይ ሆኜ እና እውነት ለመናገር በአንድ በኩል ጦረታ ያወጣሁ ያክል ይሰማኛል፣ ደስታ ይሰማኛል። ማለት ቢያንስ የተወሰነ ይሄ ዝምታው ተሰብሯልና ትንሽም ቢሆን ለምን የሚል ሰው እየተነሳ ስለሆነ እና እኔ ቀዝቀዝ እያልኩኝ መጥቻለሁኝ። በጣም ይሰለቻል። ስልችት ነው ያለኝ። እኔ በቃ ስልችት ታውቃላችሁ፣ የሆነ የተወሰነ ጊዜ ትጮሃላችሁ። ሁሌ መጮህ በጣም ነው የሚሰለችው። ሁሌ ማልቀስ እና ሁሌ እንደው በጣም ነው የሚያሳዝነው። እኛ ኢትዮጵያውያን አይ ቲንክ ከሰውነት ሁሉ እየወረድን ይመስለኛል። እና በዚህ ደረጃ አህያ መሆን የለብንም። በዚህ ደረጃ እንደው ወራዳ መሆን የለብንም በእውነት። ማለት ሰው እኮ ነፃ ፈቃድ ያለው መብቱን ማስከበር የሚችል መከላከል የሚችል እጅ ያለው እግር ያለው ሩጦ ማምለጥ የሚችል መክቶ መከላከል የሚችል ሆኖ ነው የሰው ልጅ የተፈጠረው። እና እንደዚህ ድንዙዝ መሆን ጥሩ አይደለም። ለክርስትናውም ድንዝዝ፣ ለዓለማዊ ህይወታችንም ድንዙዝ። እንዲሁ ሁለቱንም እንደው በጣም እኮ ያስጠላል በእውነት። ኢትዮጵያዊነት በጣም አስጠሊታ ሆኗል። በዚህ ደረጃ ትክክል አይደለም። ሰው በነፍሱም በስጋውም እንዴት እንደዚህ ይደነዝዛል? የእውነቴን ነው። እና እንደው የሆነ ቀይ መስመር የሚባል ነገር የለም እንዴ? ኦኬ ቤቴን ስታፈርሰው ዝም ብያለሁ፣ በማንነቴ ስታጠቃኝ ዝም ብያለሁ፣ በእምነቴ ከመጣስ ኖ አይባልም። የዘላለም ህይወቴን የምታሳጣኝ ከሆነ ደግሞ እያንዳንዳችን የምንጸድቅ እንዳይመስልሽ። እዚህ ስለ ቤተ ክርስቲያን ጸጥ ብሎ አፍን ለጉመህ እዛ በጌታ ፊት ጡል እያልኩ ገነት እገባለሁ። አይሆንም፣ አታደርጋትም። እውነት ለመናገር አትገባትም፣ አትፈምሳትም ይላሉ ልጆች እዚህ ቲክቶክ ላይ የሚነብሹ ልጆች፣ በጣም ነገር የሚሰሩ እና ዝም ብለው በየቀኑ እየወጡ
የሆነ እንትን የሚሉ ልጆችን አትፈምሳት የሚሏት ቋንቋለች። እውነት ለመናገር አትገቧትም። እኔ እንደዚህ ምዕመናን እያለቀሱ እየጮሁ አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየተጋደሉ የምትገባበት ሲኦል እንጂ ገነት የለም። በእውነት አንዱ አካል ሲያመ የደነዘዘ እንትን የሆነ ምንድነው ሰውነቱ የደነዘዘ ካልሆነ መንቀሳቀስ የማይችል ካልሆነ በስተቀር በታምር እንዴት ሊሆን ይችላል? ስለዚህ የክርስቲያኖች ሞትን እያዩ ራሳቸውን በሚያሰማሩ አስተማሪዎቻችን አማካኝነት ጥሩ አይደለም እና ብዙን ያላወራም። መፍትሄው አንድ ነገር ብቻ ነው። ኖ አልሞትም፣ በቃ አልሞትም እና አንዲት ነገር ብቻ ልበል። እኔ ብዙ ጊዜ ጮኬያለሁ፣ እውነት ለመናገር በጣም ብዙ ዘመኔ ነው። ቢያንስ ከ10 ምናምን ዓመት በላይ ሆኖኛል መጮህ ከጀመርኩኝ። በየአካባቢው ያላችሁ አህጉረ ስብከቶች አባ ቅዱስ የሚለውን አቁሙና ዞር በል በቃ። ሲሪየስሊ ምንደኛዎች ናችሁ፣ ቅጥረኞች ናችሁ። የኛ ሞት የኛ መገደል አንዳንዶች እኮ አጥማቂ ተከትለው እኮ እውቅና ሲሰጡ የሆነ ንግስ አለ ሲባል ግር የሆነ ሚዲያ እኔ በዚህ ዘመን ጳጳስ ያላደረከኝ አመሰግናለሁ ብዬ ጽፌ ነበር አሁን ከደቂቃዎቹ በፊት። የእውነት በዚህ ዘመን ጳጳስ መሆን በስማም ያሳፍራል። የእውነቴን ነው ያሳፍራል። የእውነት አስጠላኝ ሁሉ ያኔ አሁን ይሄ እንትን ያለ ህይወት በጣም ነው የሚያስጠላው። ለምንድን ነው የመነኮሱት? ለምቾት ለድሎት? አንሞት እኮ ነው አሁን እንግደል እኮ አይደለም። የሌላ ሰው መብት እየጠየቅን አይደለም እኮ። ሰው አንሞት ማለት እንዴት ይፈራል? እና መቆም አለበት፣ በቃ መቆም አለበት። እረኞች እረኛ የማይሆን ከሆኑ እረኛ የመቀየር መብት አለን። ባይዘው እንዴ የመለየት መብት አለን። እኛም ራሳችን መብት አለን ኖ ለማይታዘዙ ራሳቸውን ለሚያሰማሩ ምንደኞች ቆዳችንንም ስጋችንንም በልተው ለማይጠረቁ ሆዳሞች ለምንድን ነው እኛ የምንገዛው? ኖ በቃ ስርዓት ያዙ፣ ቤተክርስቲያንን ያገልግሉ፣ እውነተኛ ይሁኑ። ልጆቻችን ሞቱብን እኮ ብሎ ማልቀስ ካልቻሉ ምን ሊሆኑ ነው ታዲያ? ሲሆን መገሰጽ እንደነ ቅዱስ ባስልዮስ ንጉሱ ቴዎዶሲዮስን እኮ ቀጥለ እኮ ያደረገው እንደዚህ ሲጨፈጭፍ ህዝቡ በህዝቡ ላይ መከራ ሲያጸና ምን አደረገ? ከዚህ በኋላ የነን ህዝብ መምራት አትችልም፣ ስጋው ደግሞ መቀበል አትችልም፣ መቁረብ አትችልም አለው እና ንጉሱ ዝቅ ብሎ ወርዶ ቀኖናውን ተቀብሎ ንስሐውን ገብቶ ቅዱስ ቁርባን ወደ ቅዱስ ቁርባን እንዲቀበል ያደረገው በኋላ ነው። እንዲህ ያሉ ጠንካራ አባቶች ነበሩ ማርያምን። እና መፍትሄው የሚገሉንን መታዘዝ ማቆም ነው። ለገዳይ እንድንታዘዝ መጽሐፍ ቅዱስ አያዘንም። እውነት መናገር እኔ ይሄ ያላውዱ ፍች ቀኝን ለሚመታ ግራህን ስጥ እባካችሁ አውዱን ይዛችሁ ተርጉሙት። ትርጉም አለው። ምን ማለት ነው ይሄ? ያለ አውዱ የሚሰበክ ስብከት ሁሉ ገደል ነው የሚከተው። ዘመኑን መዋጀት ያስፈልጋል። ስለዚህ አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየጮሁ ባሉበት ዘመን ላይ የምን ለሀገረ ስብከት ፐርሰንት ነው? የምን ፐርሰንት ነው? እነሱ የሚያገኙት ደሞዝ ቁጥር የለውም። የሚያገኙት አበል አናታቸው ላይ ወጣ እኮ በቃ ሻኛ ወጡ። በነገራችን ላይ እኮ ንቀናቸው እኮ ነው እንደምንናገራቸው። ይሄ እኮ በቃ ማለት በቃ ተዋርደው ነው እኮ ባይዘው እንጂ የሚገባው ቦታ ላይ ቢቀመጡ እኮ ልንናገራቸው የሚገቡ አይደሉም። በቃ ተመራርጠው በአካባቢያችን ሰው በኦሮምኛ ካልተቀደሰ
በኦሮምኛ ካልተዘመረልን ብዙ ህዝብ ወደ ሌላ እምነት እየፈለሰ ነው አሉ። ተሾሙበት። ኖ በኦሮምኛ ሲቀድሱ አልሰማን፣ በኦሮምኛ ሲሰብኩ አንሰማ፣ በኦሮምኛ ሲያገለግሉ ያን ህዝብ አላየንም እንጂ እውነት ነው። በኦሮምኛ መቀደስ አለበት፣ በኦሮምኛ መሰበክ አለበት። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ካልሰሙ እንዴት ያምናሉ እንዴ? ለምንድን ነው በማይሰሙት ቋንቋ አገልግሎት የሚያገኙት? ማንኛውም አካባቢ አቅም እስካለን ድረስ የሚችል ሰው ካገኝ ተገንቶ ነው እንዴ? እሱማ እንደውም መታደል ነበረ። ቋንቋውን የሚችል ሰው እስኪ እንሹምለት፣ ለዚህ ለጋምቤላ፣ ለአፋሩ፣ ለሶማሌው እስኪ አንድ ሶማሌ ጳጳስ እንሹም። እንኳን ጳጳስ አይደለም ክርስቲያንም ለክርስትና የሚበቃም ሶማሌ አላፈራንም። ለዲቁና እንኳን የሚበቃ አለማፍራት። ይሄ እኮ ያሳፍራል። ባይዞ 2000 ዓመት የምኖረች ቤተክርስቲያን በአፋርኛ የሚቀድስ የአፋር ተወላጅ ክርስቲያን አለመኖሩ ራሱ እኮ ይሄ እኮ እንቅልፍ ላይ እንደነበረ ነው የሚያሳየው። ይሄ እኮ ሚስዮናውያን ከቀኝ ገዦች ከተለያየ ዓለም ላይ መጥተው ወለጋ ላይ ኦሮምኛ፣ ጎንደር ላይ ግዕዝ እያጠኑ እምነት ሲያስክዱ የኛዎቹ እኮ ይኸው የአካባቢያችን ህብረተሰብ እንኳን በቋንቋ መድረስ አቅቶን እምናነክስ። ኦሮሚያ ላይ እኮ ኦሮሞንን ብለው የሚሾሙት እኮ አማራዎች ናቸው። አማራ በማይችሉት ቋንቋ ግን ለመሾም ሲሆን ኦሮሞ ነኝ ይላሉ። ራሳቸውን የሸጡ የለወጡ ማንነታቸውን የካዱ እና እንዲህ ያሉትን ራሳቸውን የሚያሰማሩትን እረኞችን እኔ የምትቀበል ከሆነ ይበልህ እያለ ይመስለኛል። አሁን እግዚአብሔርን ስጠይቀው እኔ ማን እንደዚህ ባለ ባንዳ ተመራለህ መዘር በአካባቢ ሊቃውንትን እየሸጠ እየለወጠ ስንት ትከፍላለህ እያለ የሚቀጥርን አለቃ ብለን ከሾምን የቤተ ክርስቲያንን መሬት እየቸበቸበ ሙዳየ ምጽዋት እየገለበጠ የሚኖርን ሰው ቢሮውን ማሸግ ነው። ሰንበት ተማሪ ተደራጅ፣ ሌባን አስተዳዳሪ ገርፈህ አባር ነው ከቤተ ክርስቲያን ውስጥ ግረፍ። ሌባ ነው በቃ። ምንም ክህነት የሚኖረው ሌባ ከሆነ አይሰራም ክህነቱ። ይሁዳ ነው በቃ። ይሄ እኔ የሚሰርቅን አስተዳዳሪ የሚሰርቃል ሰክሮ ሲንዘላዘ በጥፊ ብለህ ወደ ቤቱ አስገባው። ያ ካልሆነ ሪቮሉሽን ካልተነሳ በስተቀር በታምር እውነቴን ነው የምነግራችሁ ድንድን ያሉ ሰዎች ናቸው። ደንድነዋል በቃ አይነቁም በቃ በፍጹም። ስለዚህ ኖሞር በእኛ ላይ አትሾሙም ከዚህ በኋላ። ኦርቶዶክሳውያን ራሳቸውን አስከብሩ። እኔ የተወሰነ ይጤ ላይ በየአካባቢው በማንነቱ የሚጠቃ ብሔረሰብ ነበር። ተደራጅቶ ጫካ ሲገባ ደስ ነው ያለኝ። በቃ አሁን በጣም ነው ደስተኛ ነኝ። አሁን እየተከላከለ ነው፣ ራሱን መከላከል ነው። በጥፊ እየተመታ መንገድ ላይ አዲስ አበባ መግባት አልቻለም እያለ የሚያለቅስ ነበረ። ዛሬስ ልኩን ያስገባው ማን ከልካ ያለ አሁን። ስለዚህ ኦርቶዶክሳውያን በኦርቶዶክሳዊነታችሁ ተደራጅታችሁ ቤተክርስቲያናችሁን ጠብቁ። ወንበዴን ወንበዴ የበሉት፣ ሌባ እና ሌባ ካላል ነው ማን ነው ሌባ የምንለው ታዲያ? ዘማዊን ዘማዊ ካላል ነው ማን ነው ዘማዊ የሚባለው ታዲያ? መዘሞት ኃጢአት ነው ብለን የምንሰብከው ማንን ነው? አየር ላይ ነው የምንሰብከው? ማንን ነው የምንሰብከው? ተደራሲያኑ እነማን ናቸው? የክርስቲያኖች ሞት መጨፍጨፍ የማያስደነግጠው የደነዘዘ እና እነዚህ የኔ መሪ ናቸው አላቸው። ምን እግዚአብሔር ይመስገን። እንደው በእውነት እንደው ደስተኛ ነኝ ባለውበት አገልግሎት። አትሊስት መጥቶ እዚህ የሚፈተፍትባት ደብር የለችኝም በእውነት እንጂ እኔ ወንበር አላነጥፍም። እንደዚህ ላሉት በታምር የምን መዝሙር ነው ደግሞ? መዝሙር አይደለም ቴንኪው የማይገባቸው እነዚህ ውሎ አበልና ገንዘብ እያሰበ በየቦታው የሚያሳድድ። ስለዚህ ኦርቶዶክሳውያን ተደራጁ። 1 2 3 ተደራጁ። ተደራጅታችሁ ራሳችሁን ተከላከሉ፣ ራሳችሁን ጠብቁ። ቋንቋ ነገድ ምናምን አያድንህም። ብሔር አያድንም። ኦሮሞነት አያድንም። አማራነት አያድንም። ትግራዋይነት አያድንም። የሚያድነው እምነትህ ነው፣ በነፍስም በስጋ። ለእምነት ህብረት ኖሮን ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ድረስ በኦርቶዶክሳዊነት መደራጀት ያስፈልጋል።
የሆነ አካባቢ የሆነ ነገር ሲባል ሆ ብሎ መነሳት ያስፈልጋል። እውነት ለመናገር ማይኖሪቲ ናቸው ተብሏል። አርሲ ውስጥ እንደዚያ የሚሆኑት ኦኬ፣ ሰሜኑ ላይ እኮ ማይኖሪቲ ነው ሙስሊም። ኦኬ፣ አስፈላጊ ከሆነ እኮ እንደ እስራኤላውያን የእንትን ልውውጥ እናደርጋለን እንዴ? ቀልድ ነው እንዴ? እና ይሄን ነው ማለት የምፈልገው። መቆም አለበት። አለበለዚያ እኔ ልቅስ ምናምን ከዚህ በኋላ እኔ አላለቅስም። እኔ እንደውም አሁን እየተናደድኩ ስለሆነ ይበልህ ወደ ማለት እየሄድኩ ነው። ይበላችሁ። ለምን ቁማችሁ ታያላችሁ? ለምን ዝም ትላላችሁ? ይበላችሁ። አባ እያላችሁ የምትቀበሉ እናንተ እንዴ? አስገዳያችሁን የምትቀበሉ አባ የምትሉ እናንተ፣ ዘራፊውን አስተዳዳሪ ብላችሁ የምትቀበሉ እናንተ፣ እያያችሁ ባይናችሁ ሲያጨበረብር ሲሰርቅ እጅ ከፍንጅ እየያዛችሁት ሰዋት እና እግዚአብሔር ምን ያድርግ ታዲያ? በቃ ዘፈጠራሁ ለምንድነው ዘተከላሁ ለእዝን ይሰምን ዋለ። አይንን ጆሮን የተከለ እግዚአብሔር አይሰማም? ይሰማል። እና ታዲያ ጆሮህንም አድብጥበት፣ አይንህም ምን ይበት፣ እጅህም ዳስበት። በቃ ይሄን ነው ማለት እንፈልገው። መምህር ዘአማን እኔ በቃ እውነቴን ሰልችቶኛል። ምንም ስልችት ነው ያለኝ፣ ደከመኝ። ይደክመኛል አለ ያማነው ኃይሉ ዮሐንስ ነው ይደክመኛል አለ። እዚህ ፓስተሮችን ጉዳይ ሲያስበው ይደክማል። የእውነት ደክሞኛል። ቴንኪው። እሺ ቀሲስ እጅግ አድርገን ነው የምናመሰግነው። እግዚአብሔር አምላክ ያክብርልን። እንዲያው አባታዊ ምክርን መክረውናል፣ ማድረግ ያለብንንም ነግረውናል። እጅግ አድርገን እንወዶታለን። ሰማዕታቱን እንዘክራለን። እንደምታውቁት ኢትዮጵያ ውስጥ ሰልፍ እናደርግ ብንል የሚፈቅድልን ጳጳስ የለም፣ የሚፈቅድልን መሪ የለንም። እርማችን እንዳናወጣ ሆነናል። እኔ እውነት ለማውራት እህቶቻችን ሲያወሩ በቃ መስማት እንኳን አልቻልኩም። ለምንድነው እንዲምላችሁ አሰቡት። እኔ እህቶች ወንድሞች ተገድለው ቢሆን ማለት እኔ እውነት እኔ እንዲሁም ጥዋን ናቸው ማለት ወጣው ለካ ነገሩን እኔ አልችልም። እግዚአብሔር የሚያውቀው። ዞሮ ሶሻል ሚዲያው ላይ ለዓለም አቀፉ ማህበረሰብ ለታላላቅ ቲክቶከሮች፣ ለታላላቅ ዩቲዩበሮች፣ ለታላላቅ በዚህ በሚዲያው ዘርፍ ላይ ትልቅ ተጽዕኖ ላላቸው ለኢስተርን ኦርቶዶክስ፣ ለሌሎችም ኦርቶዶክሳውያን ክርስቲያኖች፣ ለሙስሊሙም ለምንም ሳይቀር ዓለም አቀፍ ተጽዕኖ መፍጠር ስላለብን ይህንን ከዋሽንግተን ዲሲ እና አካባቢው ዲኤምቪ አካባቢ በማስተባበር እኔ ያለው እንግዲህ እነ መምህር ዛማኑም አሉ ሌሎችም ሻማ በማብራት ስነ ስርዓት በዛ መንገድ ለዓለም አቀፍ እናሳውቃለን። እስከዛ ባለው ግን ከጥቅምት 24 ከመንዳይ ጀምሮ እስከ ፍራይዴይ እስከ ሳተርዴይ እስከ ፍራይዴይ አይ ቲንክ ሃሽታጎችን በመያዝ ዓለም አቀፍ የሆነ የትዊተር፣ የፌስቡክ፣ የቲክታክ፣ የዩቲዩብ አጠቃላይ ዘመቻ እናደርጋለን። ምንድን ነው ኦርቶዶክስ ጂኖሳይድ ኢን ኢትዮጵያ። እነዴላን አሉ አይደል? ቲክታከሮቹ አወቃችሁት? ስለ አባይ ግድብ እንጽፍለታለን፣ ይዘግበዋል በእርግጠኛነት። ቢቢሲ ይዘግበዋል በእርግጠኛነት። ዛሬ ዘግቦታል አይደል? ይዘግበዋል። አልጀዚራ ይዘግበዋል። ዋይናት አሜሪካ ያለው ኤንቢሲ ሌሎችም ይዘግቡታል። ምን ማድረግ እንዳለብን እናውቃለን። ስለዚህ ዲኤምቪ አካባቢ ያላችሁ በተለይ ብዙ ሰው ተኝቶ ነው የሚሆን በዚህ ሰዓት በውጭ ዓለም ካናዳ፣ አውስትራሊያ፣ ዩሮፕ፣ አሜሪካ ያላችሁ ሰዎች ኮንታክት እንደራረግ። መምህር ዛማኑ እርሰውም አሉ፣ ሌሎችም ካላችሁ ነቀስ ቴዎድሮስ ቅድም ስናወራ ነበር። ሌሎችም እነዚህም ጳጳሳት ጎትቶ አውጥቶ ማባረር ካልተቻለ ድረስ ገዳም የሚሄደው ገዳም ሌላ በቃ ቤተክርስቲያናችን ህዝባችን ሲያልቅ ቁመን የምናይበት አይምሮ የለንም በዚህ በኋላ። ይሄው ነው በኢትዮጵያ ያሉ በዚህ ሳምንት። በነገራችሁ ላይ ይችን ቃሌን በደንብ እንደው የምትይዙ ሰዎች ያዙልኝ። በዚህ ሳምንት ቲክቶክ አዋርድ ምናምን እያለ የሚጮህ ኦርቶዶክሳዊ መምህር ነኝ የሚል ኦርቶዶክሳዊ ቲክታከር ነኝ የሚል ሰው ማየት አንፈልግም። የቻለ ሀዘኑን ይግለጽ፣ እርሙን ያወጣ። ወንድሞች እህቶች፣ የተቀበሩት እዛ አሰባችኋቸው በጅምላ የተቀበሩት እንደዛ ያቺ 2 ዓመት ልጅ የተቀበረችዋን አወቃችኋት? አያችኋት?
እርማችንን እናውጣ፣ እናልቅስ። ህብረታችን አንድ ነው። ወንድም እህቶቻችን ነው የሞቱትና ምናልባት መምህር ዛማኑ ነገም አሁን ኦልሞስት አፍተር 2 አወር ወደ ማርያም እመጣለሁና ነገ የምንደዋወልና ዲሲ ሀገረ ስብከት በራሱ የጸሎተ ፍታት የመጀመሪያው ሀገረ ስብከት ነው። በነገራችሁ ላይ ዋሽንግተን ዲሲ ሀገረ ስብከት ጸሎተ ፍታት አውጇል እነዚህ ላሪሲ ሰማዕታት። አጠቃላይ ግን ስቴት ዲፓርትመንት ሌሎችም የሚመለከታቸው የሂውማን ራይት ሌሎችንም ተቋማት በተመለከተ ኖቬምበር 9 5 ፒኤም ጀምሮ ዲሲና አካባቢው ላይ እንቅስቃሴ ጀምረናል። በእርግጠኛነት እናስኬደዋለን። የኦርቶዶክሳውያን የብሔር የዘር የምናም ጉዳይ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያንን በተመለከተ ብቻና ብቻ ነው። ዴምቢ አካባቢ ያሉ ኦርቶዶክሳውያን በዚሁ አጋጣሚ ጥሪ ለማቅረብ ነው። መምህር ብዙ እንዳላበዛ በዚህ አጋጣሚ ዲያቆንዬ ቅድም 3 ነጥብ ብዬ ከያዝኳቸው አንዱ እና ዋናው ብዬ የማስበው ያው ከጸሎቱ ባሻገር እንደ ሁለተኛ ነጥብ የምናደርገው ሚዲያውን መጠቀም፣ በሚዲያው ኢንፍሉዌንስ ማድረግ። በነገራችን ላይ በተለያየ ቋንቋ አሁን እኔ ነገ በእንግሊዝኛ ቋንቋ በቲክቶክ ላይ ቪዲዮ ሰራለሁ። በተለያዩ ቋንቋ በምንኖርበት ሀገር ልሳን ያንን የዛን ሀገር ቋንቋ መናገር ምንችል ከሆነ በዛ ሀገር ቋንቋ ድምጽ መሆን ያስፈልጋል። ለዓለም ሕዝብ ማሳወቅ አለብን። በነገራችን ላይ ዲያቆን ፋሲካው ይሄ ተጽዕኖ ያመጣል፣ መንግስት ላይም ተጽዕኖ ያመጣል። በውጪ የሚቀባው ቀለም እንዲያው መልካም እንደሆነ ኢትዮጵያ በጣም በተመቻቸ ሁኔታ ውስጥ እንዳለች አድርጎ ነው የሚስለው እና ተጽዕኖ ይፈጥርበታል። ሁላችንም በተለያዩ ቋንቋዎች ኢትዮጵያ ውስጥ ያለውን እንደተናገሩት ጄኖሳይድ ስንገልጽ ተጽዕኖ መንግስት ላይ ትልቅ ተጽዕኖ ያመጣል። ፈልጎ ሳይሆን ሳይወድ ተገዶ ለነገሩ ትኩረት ይሰጠው ዘንድ ግድ ይለዋል። በስልጣኑ ላይ ነውና የመጣ ነው እና ማሳወቅ አለብን። በተለያየ ቋንቋ ቪዲዮ እየተሰራ በየሚዲያው ላይ መለቀቅ አለበት። ትዊተር ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ እባካችሁን ይሄንን እንድታደርጉ ሁላችሁም በትግርኛ፣ በአማርኛ፣ በኦሮምኛ ከኢትዮጵያ ውጭ ደግሞ በተለያዩ ቋንቋዎች ይሄ ነገር እንዲሰራ በትህትና በፍቅር እንለምናቸዋለን። አንዱ ዋናው ሶሉሽን ብለን ከምናቀርባቸው ውስጥ እየተደጋገመ እየተነሳ ያለው ፖይንት ይሄ ነው። ይሄንን እንይዛለን። ሁለተኛው ኦፍ ኮርስ መደራጀት ነው። ኦኬ፣ ተደራጅተን ቤተክርስቲያንን መጠበቅ በያለንበት አጥቢያ ወጣቶች በህብረት ተደራጅተው ቤተክርስቲያንን መጠበቅ፣ ራስን መከላከል መጽሐፍ ቅዱሳዊ ነው። ብዙ ጊዜ ይሄን ጉዳይ ተናግረናል። መጽሐፍ ቅዱሳዊ ነው። አንድ ሰው ገብቶ ሚስትህን እደፍራለሁ፣ ልጅህን እገላለሁ ቢል ቤትህ ገብቶ ዝም እንደማትለው ሁሉ ቤተሰብህን እንደምትከላከል ሁሉ ቤተክርስቲያንን መከላከል ግዴታችን ነው። ግዴታ ነው። እኛ ሄደን አንገድልም፣ እኛ ሄደን አናጠፋም፣ እኛ ሄደን አንጎዳም። ግን ሊገለንን የመጣን እንከላከላለን። ራሳችንን ይሄ ዲፌንድ ማድረግ መጽሐፍ ቅዱሳዊ የሆነ እውነት ነው። ይሄንን ገንዘብ እንድታደርጉ አደራ ማለት እንወዳለሁ። ምናልባት መምህር በዚሁ አጋጣሚ ኢቢኤስ፣ ኢቲቪ፣ ፋና ምናምን ከሚዘግበው በላይ የኛ ቲክታክ ትልቅ አቅም ያለው ማወቅ አለባቸው ኦርቶዶክሳውያን። ከልቤ ነው። መምህር አማኑ ምሳሌ ኤቭሪዳይ መንዳይ፣ ዌንስዳይ ኤንድ ፍራይዴይ ኤቭሪዳይ ያስተምራሉ አይደል? ብዙ ተማሪ ያላቸው። በቃ የእሳቸው አቅም የመምህር አማኑ አቅም ከማንም በላይ ነው። ከአንድ ኢቲቪ፣ ከአንድ ፋና፣ ከአንድ ከማንም በላይ ነው። ምን አሁን አሜሪካ ነው የምኖረው። ኢቲቪ ምናምን የሚባለውን ነገር የማይበት ጊዜም የለኝም እውነት ለማውራት። ቲክታኩ ይሄ ወደ አንድ አምጥቶናል። ስለዚህ አሁን አጠር ላድርገው። መምህር ዘአማኑኤል አሉ፣ እኔ ያለው በአሜሪካ ያሉ ሙሉ ኦርቶዶክሳውያን መምህራንን እነ ቀሲስ ድበኩሉን፣ በአውስትራሊያ ያሉ እነ ቀሲስ ቴዎድሮስን፣ ሌሎችም መምህራንን ጭምር በማስተባበር ግንባር ቀደም ሆነን እንሰለፋለን።
ጀምረናል። ጉዞ ተጀምሯል። በነገራችሁ ላይ አሁን እዚህ ማውራቱ ስለማያስፈልግ ነው። ስቴት ዲፓርትመንት ድረስ ጉዞ ጀምረናል። እንደምታውቁት አሁን አሜሪካ ጥሩ አይደለም ያለው ነገር፣ ግን ቦታ ማስፈቀድ ትዊተር ላይ፣ ዩቲዩብ ላይ፣ ቲክታክ ላይ፣ ቴሌግራም ግሩፖች ላይ፣ ፌስቡክ ላይ ከምንም በላይ ተዘጋጅተዋል። ፕሮፋይላችንን እንቀይራለን። ይህን የማያደርግ ኦርቶዶክሳዊ ካለ በቃ በወንድሞቹ ሞት እንደ ጳጳሳቱ እንደተሳለቀ ይቁጠር ነው። ፕሮፋይላችንን እንቀይራለን። ፖስት የሚደረጉ ነገሮች ተዘጋጅተዋል። ብሔራዊ የሐዘን ቀን የሚያውጅልን ጳጳስና የሚያውጅልን መንግስት ከሌለ ራሳችን ብሔራዊ የሐዘን ቀን እናውጃለን፣ እናለቅስላቸዋለን። ለነዚህ ኦርቶዶክሳውያን ምዕመናን በግፍ ለተገደሉ፣ በጅምላ በመቃብር ለተገደሉ፣ ለተቀበሩ ለነሱ እናለቅስላቸዋለን። ስለዚህ ምንድነው የምናደርገው? ቀላል ነው። ፕሮፋይል መቀየር ነው። ስንት ፎቶአችንን ቀይር አይደል እንዴ? ስንት እንደዚህ እየተዘዋወርን የተነሳነውን ፎቶ እንቀይር አይደል እንዴ? በቃ ፕሮፋይላችንን እንቀይራለን። ፖስት የሚደረጉ ነገሮች ይለቀቃሉ። ፖስት እናደርጋለን። ትዊተር ላይ ይኸውላችሁ ሃሽታግ እያደረግን፣ ሃሽታግ ትልቅ ጥቅም አለው እንድታውቁት። እኛ ሊስት ይዘናል ለማን ሃሽታግ እያደረግን ማድረስ እንዳለብን። ለነሱ ሃሽታግ እያደረግን እናደርሳለን። 100 ሃሽታግ እንኳን ቢደርሳቸው እነዛ ሰዎች ቀላል አይደለም። አሜሪካ፣ ኖርዝ አሜሪካ፣ ካናዳን ጨምሮ አውስትራሊያ፣ ዩሮፕ፣ በአረቡ ሀገር ያላችሁ እህቶቻችን በቃ ሁላችንም እናደርገዋለን። ምናልባት በኢትዮጵያ የሚኖሩ መምህራን፣ በኢትዮጵያ የሚኖሩ እንግዲህ የዚህ ገፈት ቀማሽ የሚሆኑ መምህራን ሊኖሩ እንደሚችሉ እናስባለን። በረከታቸው የደረሰን ነው የምንለው። ጳጳሳቱን በተመለከተ አሁንም ሰልፍ ስንወጣ ጳጳሳቱንም አብረን ነው የምንወጣባቸው። ይህንን ነው የምለው። መምህር አይ ቲንክ ነገ ደውልልዎታለሁ። እሺ፣ ምናልባት 5 ደቂቃ ላስቸግሮት ዲያቆን። ቅድም ብዙ ለማስገባት ሞከርን፣ ስልክ እየተደወለላት እህታችን ገና አሁን መግባቷ ነው አጠገቦ ያለችው እህታችን። እሷንና ድምጣትና ቀሲስ ቴድሮስም ስላሉ እርሶ ይወርዳሉ። ቀሲስ ቴድሮስ እንግዲህ በአባታዊ ምክር ያጽናኗታል። 5 ደቂቃ ግን እድል እንስጣት። እኔም ያለውበት ያው ያውቃሉ መሽቷልና እየቋጨን እንሄዳለን። እህታችን ቀጥይ። አልሚ እንደምን አደራችሁ አባቶቻችን፣ ይፍቱኝ ይባርኩኝ። እግዚአብሔር ይባርክ። አሜን። እንደምን አደራችሁ። እኔ ጋር ገና እየነጋ ነው እና ይቅርታ ወንድም ዲያቆን ወይም መምህር ወደዚህ እድሉን ሰጠ ወደዚህ ገብቼ ሀሳቤን እንዲሁም ደግሞ ሀዘኔን እንድገልጽ ስለተባበርከኝ አመሰግናለሁ። በመጀመሪያ አስቀድሜ ለሁሉም ነገር ሁሉ በርሱ ሆኗል እንደ እግዚአብሔር ይመስገን ነው የምለውና ያ ወንድሞቻችን እንዲሁም ደግሞ የቤተሰቦቻችንን ሞት የሞቱትን ዘመዶቻችንን እግዚአብሔር አምላክ ከአብርሃም ከይስሐቅ ጎን ያስቀምጥልን። እውነት በጣም ሀዘን ነው። እውነት አባቶቻችን ከበላይ መንጋዎቹን ጠብቁ የተባሉ እውነት በአግባቡ እየሰሩ ነው ወይንም ደግሞ መንጋዎቻቸው ላይ ሞትን እነሱም እንደ መንግስት እንዲሁም ደግሞ እንደ ሌሎች እንደ አሕዛቦች ሞትን እያወጁ ነው። እውነት በሽርካ ምድር 3 ዓመታችን ነው። 3 ዓመታችን ሙሉ ህዳር 13 ሲመጣ 3 ዓመታችን ነው ስናለቅስ። 3 ዓመታችን ነው አንገታችንን ደፍተን ወጥተን ስንገባ ቤታችን ተዘግቶ በየቦታው ተሰደን ቤተሰቦቻችን የምናኖር ስንት ሰዎች ነን? እስቲ የሽርካ ምድር ህዝብ ያልቅስ ወጥቶ ገለው አጥር ላይ እየሰቀሉ መንገድ ላይ በገመድ አስሮ እየጎተቱ እያሉ ስንት አለን? ስንቱ እያለቀስንን። መቼ አንድ ቀን መግለጫ ተሰጠን? መቼ ለህዝብ ለክርስቲያን ህዝብ መቼም አንድ ቀን መግለጫ ተሰጠ? እውነት በርቲ ጀጁ እንዲሁም ደግሞ ሰኮራ ኪዳነ ምሕረት ቦለሜ ሰቃ ቅዱስ ሚካኤል ጅብ ጠግቧል። እውነት እኔ እንጃ ነክቶ ባላየው ነክቶ ባልሰማው ደስ ይለኛል። እናት ልጇን እያለች ከእጇ ላይ እየተነሳ በቢላ እየታረደ፣ አባት በቢላ እየታረደ በየቀኑ የሰው ልጅ እኮ በሰሌን አይደለም እየተቀበረ ያለው በከረጢትና በመዳበሪያ ነው።
ጅብ ጠግቦ እየተለቀሙ የሚቀበሩ ስንት አለን። ክርስቲያን ማህተብ ስላረግን መስቀሉን ስለተሸከምን ለምን? እኔ እውነት በጣም ነው ውስጥ መናገር እስከሚያቅተኝ ነው ያለሁት። ስንቱን ቤት ይቁጠር፣ ስንቱን ሀዘን ይቁጠር። ጅብ ጠግቦ ዛሬ ጅብ ጠግቦ እየተራመደን ነው። እውነት እንጃ ከ3 ቀን ከ4 ቀን በፊት ቤተ ክርስቲያን ቅዱስ ሚካኤል ቤተ ክርስቲያን ሊያቃጥሉ መጥተው ህዝቡ ተረባርቦ ቤተ መቅደሱን ሲያድን የሰው ቤት አቃጥሎ ከብቱ እንስሳው አፈዲዳው አብሮ ሲቃጠል ህዝቡ የት ነው ያለው? ቤቱን ለቆ ጥሻ ውስጥ ሳማ ውስጥ በየቆሎ ውስጥ ልጇን ይዛ የምታድረው 15 ቀን አልሞላውም። አባትን ገለው ከመግደላቸው አይደለም እሳት ለኩሰውባቸው አጥማቸው ተንጨረጨረ። በምንነት በክርስትናነታቸው በማህተባቸው እውነት በትንሿ ነው የወጣው። ቦለሜ ሰቃ ወይንም ሰኮራ ኪዳነ ምሕረት ከ40 ህዝብ ይበልጣል። ትንሿ ነው የተዘገበው። በትንሿ እንዶ ተቆንጥራ ነው የተዘገበው። ወር እኮ እዛ እኮ ከገቡ እኮ 3 ወር 4 ወር ጨርሰዋል። ህዝብ ማለቅ ከጀመረ ለምን አንድ ቀን ድረሱልን ድረሱልን ብለው መጮህ ከጀመሩ ሚዲያው መጮህ ከጀመረ ዛሬ ነው ወይ? መርቲ ጀጁ ክርስቲያን እያለቀ ነው ብሎ እየተዘገበ ያለው ዛሬ ነው ወይ? ለምን አንድ ቀን የሚያለቅስልን አጣን? ክርስቲያን ለምን አንድ ቀን ወጥቶ የሚናገርልን አጣን? ለምንድን ነው ሁሌ የምናለቅሰው? ምን ነው መንጋ ጠባቂ ያሌለ መንጋ ሆነ? ክርስቲያኖች ገዳዩ እዛው አብሮን የሚኖረው ገዳዩ እዛው አብሮን ያሳለፈ እኔ እውነት የምናገረው አፍ ይታሰራል። ይቅርታ። አይዞሽ አይዞሽ እቴ ተናገሪ። ያለውን ነገር ሁሉ አባቶች አሉ እዚህ ህዝብ እየሰማሽ ነው። እየደረሰ ያለውን ግፍ ለአደም ተናገሪ። አይዞሽ አይዞሽ፣ በርቺ። የምትፈልጊውን ጊዜ ውሰጂ፣ ችግር የለም። እና ይቅርታ ስሜታዊ እየሆንኩ ነው። እውነት ሞት ትንሽ እየሆነ ነው። አባትና ልጅ እየተገደለ እኔ ጋር ብትመጡ የሬሳ አይነት ታገኛላችሁ። እኔ ጋር ብትመጡ በፌስታል የሚቀበር በሸራ ተጠቅልሎ የሚቀበር ስንት አለ። ጅብ በልቶት ጠግቦ በየጫካው ተጥሎ እናት ከልጇ ላይ አባት ከቤተሰቡ ላይ ልጆች እየወጡ እንዳገዳ እየታጨዱ ሰው እኮ ተኩሶ መግደል እኮ ትልቅ ጀግንነት ነው። በቢላ እንደ በግ እየተቀሉ እኔ እንጃ ምን እንደምድራሱ እውነት በጣም ያማል። ኢትዮጵያ ላይ ያለው ነገር ቤተሰቦቻችን የሚጨስ ቤት የለም ሽርካ ምድር ላይ ሂዱ እዩ። ክርስቲያን እውነት ውጡና ተናገሩ። የሙስሊም ቤት በየቀኑ ይጨሳል፣ በየቀኑ ከብት ይሰማራል። ግን ክርስቲያን ከመሬቱ ላይ ሸሽቶ ወጥቶ ቀን ስራ እየሰራ ልጆቹን ያኑራል። እስቲ እግዚአብሔር ቤተ ክርስቲያን፣ ቅዱስ መድኃኔዓለም ቤተ ክርስቲያን፣ ገብረ ክርስቶስ ቤተ ክርስቲያን ቅዳሴ ላይ ነው ያለ የሚል ክርስቲያን ይናገር። ማንም የለም። ተዘግቶ 3 ዓመት ድፍኑ ህዳር ሲመጣ ጽላቱ ሸሽቶ ጎቤሳ ኪዳነ ምሕረት ነው ያለው። ካህናቶቹ ተበታትነው በየቦታው ነው ያሉት። ለምን? ነፍሳቸውን ይዘው ነው የሚሸሹት። እስቲ አንድ ገበሬ 3 ዓመት ሙሉ አርሶ የበላ ገበሬ አለ ወይ? አንድ ቀን ለምን ወጥቶ ህዝብ ክርስቲያን ወጥቶ ለምን ድምፅ አልሆነም? 3 ዓመት ሙሉ አለቀሰ። 3 ዓመት ሙሉ ልጁን እያነሳ ቀበረ። እናቶች እየተገደሉ በየሜዳ ላይ ጅብ እየበላቸው ነው። ህፃናቶች ጅብ እየበላቸው ነው። ለምንድን ነው እየሞትን እንበዛለን የምንለው? እየጠፋን ነው እንዴ የምንበዛው? እውነት ትናንትና ቲክቶክ ላይ አይቻለሁ። አንድ አባት እየሞትን እንበዛለን። ለምን እንደው እየሞትን የምንበዛው? እየጠፋን ነው እንዴ የምንበዛው? እየታረን ነው እንዴ የምንበዛው? ለምን አባቶች በየቤተ መቅደሱ ለምን አርያ አይሆኑንም? ለምንድን ነው
ቤተ መቅደስ ላይ ቁጭ ብለው እንድንማር ለምን አይረዱንም? መስቀሉን ይዞ አባቶች አባት ምን ያደርጋል? ከሚሊኒየም ዝሙት ከሚሰራበት ቦታ ምን ያደርጋል? አባት ቤተ ክርስቲያናችን እኮ ትልቅ አዳራሽ ባይኖረን እኮ ድንኳን አለን። ለምን እንደሆንኩ ነው እዛ ጋር ቁጭ ብሎ አያስተምሩንም? ሚሊኒየም ገብቶ ጠዋት በመስቀል ይባረካል፣ ማታ ዝሙት ይሰራበታል። ይሄ ነው እንዴ ከአባቶቻችን የምንማረው? አባቶቻችን ይሄንን ነው እንደሚያወርሱን? ለምንድን ነው ይሄ የሚሆነው? እኛ እሺ እግዚአብሔር በምን ይቅር ይበለን? እግዚአብሔር በምን ይቅር ብሎን እኛ ደማችን ከመሬት ላይ ይድረቅ? ዛሬ እናት ታረደ ደማ ወረደች፣ ነገ ልጇ ታረደ ደማ ወረደ። በየውሻ ይልሰዋል፣ ጅብ ይጫወትበታል። እውነት በጣም ነው የሚያመው። እንዴት እንናገር? ቆሰል እኮ ዛሬ አንድ ወይንም እውቅና ያለው ታላቅ የሆነ መምህር እስቲ ወጥተህ ተናገረልን ብል እንዲህ ልኖር ፈልጋለሁ፣ ድምፁ ነን ልኖር ፈልጋለሁ። እንደ እኔ እየሞትኩ ህዝቡ እያለቀ ለማን ነው የምኖረው? ስንት ሚዲያ ላይ ወጥተን ድምፅ ሁኑልን በእግዚአብሔር ብለናል። ስንት ሰው ጠይቀናል። የሚሉን ግን እኛ መኖር እንፈልጋለን፣ ቤተሰቦቻችን እንዲኖሩ እንፈልጋለን። እዛ ጋ ግን ድሃው እንደ ከብት እየታረደ ሰው በቢላ ነው እየታረደ ያለው እንደ በግ። ኧረ እግዚአብሔር ይቅር ይበለን ይማረን። እውነት ከዚህ በላይ አልችልም። በቃ ዲያቆን ፋሲካው ያው ከመወረዶት በፊት ያው መልእክት ለታችንም ካለ እሱን ያድርሱና ለእርሶ እድል ልስጥ። እርሶ ከወረዱ በኋላ አይ ቲንክ ዲያቆን ስዩም እና መምህር ድል በድል ስላሉ እነሱ እድል ሰጥቼ ቀሲስ ቴዎድሮስ ስላሉ እሳቸው ይጠቀልላሉ። ዲያቆን ይቀጥሉ። እንዴው መምህር ለኔ ድል ሰጠ። መምህር ድል በድል ይቀጥላሉ። ጀስት ዋን ሚኒት እህት ዓለም እግዚአብሔር እኔ የምልህ ይሄንን ለኔ ያርገው ነው የምልሽ። በአንቺ ቤተሰብ የደረሰውን 5 4 3 2 1 ቤተሰብ መቅበር ቀላል አይደለም። እኔ አልኳችሁ ቅድም እኔ አንድ ከቤተሰብ አንድ ሰው በቀብር በሰዓት ሰው አልሆንም። እውነት ለማውራት እግዚአብሔር መንፈስ ቅዱስ በሚያውቀው እኔ ጥባታችሁ ምን ያህል የእናንተ እምነት ምን ያህል ይሆን? 5 6 ሰው ተገሎባችሁ ከአንድ ቤት እንዲወጣችሁ በአደባባይ ስለ ክርስትና ትመሰክራላችሁ። ወዮልኝ ለኔ። በቃ የእናንተን ዋጋ ያድልኝ። ሌላ ምንም አልልም። እናንተ እንደው ያችን ማታልፍ መንግስተ ሰማያት ወርሰዋል። እነሱ ቅዱሳን ናቸው፣ ሰማያታት ናቸው። ሰማያታት በቃ ምንድነው እንዳለው ነው ኤፍሬም እኮ አማን መንኑ ሰማያት ጣዕመ ለዘላለም ወካኦ ደግሞ መንተ እግዚአብሔር ነው ታገሱ ሞተ መሪረ መንተ መንግስተ ሰማያት ነው። ስለ መንግስተ ሰማያት ስለ ክርስትና ብለው ነው ያንን በቤት ውስጥ ታፍነው ስጋቸው እንደዛ በሳት እየነደደ የሞቱት ስለ ክርስቶስ ሲሉ ነው። ምንም አይደለም። የነሱ በረከት ይደርብን ነው የምንላቸው። አናለቅስም። ይልቁንም ገዳዩን ግን እስከመቼውም ለማስወገድ እንታገላለን። እሺ እግዚአብሔር አምላክ ያክብርልን። ድል በድል ቀሲስ መላከ ማዋይ አሁን ነው መሰለኝ የገቡት። እድል አልሰጠሁትም። ይቅርታ ዛማኔላ እዚህ ጋር ይቅርታ፣ በጣም ይቅርታ አድርጉልኝ። አባቶች አንድ ሚኒት ብቻ እና የሆነ እንትን ስንነጋገር ሁላችንም ከርዕስ ከአጀንዳችን እየሞትን አትግደሉን፣ እኛ መሞት በቅቶናል፣ እዚህ በኋላ በሁሉም ነገር ነው የምንነሳው የሚለውን የኛ ፐርፐዛችን ይሄ መሆኑ ግን እየታወቀልን ቢሆን ብዬ ነው። አመሰግናለሁ። እሺ ዲያቆንዬ፣ እሺ እግዚአብሔር አምላክ ያክብርልን። መላከመዊ አይ ቲንክ አሁን እያጠቃልልን ነው፣ እየጨረስን ነው። በጣም ቆየን፣ ወደ ኦልሞስት ወደ 3 ሰዓት 4 ሰዓት የሚጠጋ ሰዓት ቆየን። የሁላችንም ሀሳብ አንድ አይነት ሀሳብ ነው። ነገር እየደጋገምን ነው እየመጣን ያለ ነውና ከዛ ውስጥ ተጨምቆ 3 ነጥቦችን ይዘን እንሄዳለን ማለት ነው። አንደኛው ተደራጅቶ ቤተክርስቲያንን መጠበቅ፣ ራስን መከላከል። ሁለተኛው ሚዲያውን በመጠቀም
ተጽዕኖ መፍጠር የሚለውን ሐሳቦች በሁለተኛ ደረጃ ላይ እናስቀምጣለን። እኛ በህብረት ሆነን ተባብረን ድምጽ እስከሆነን ድረስ ውጤት በተለይ ሚዲያው ላይ ያለውን ሐሳብ ስንጠቀም ውጤት እናመጣለን፣ ድምጽ እንሆናቸው። በሶስተኛ ደረጃ ያው ሁላችንም በተለይ አባቶች በጸሎት ወደ እግዚአብሔር ማልቀስ እግዚአብሔር አምላክ ኃይል ብርታት ሞገስ ይሆን ዘንድ ወደ እግዚአብሔር ማልቀስ ዋናው ያው ጸሎት እንደሆነ ያንን መሰረት አድርገን እንቀጥል። ቀሲስ መላከማዊ እርሶን እድል ልስጥና አይ ቲንክ እድል አላገኙም። መጨረሻ ላይ ቀሲስ ቴድሮስ ሐሳቡን ጠቅልለው አባታዊ ምክር ሰጥተውን በጸሎት ይጨርሱልናል። እሺ አመሰግናለሁ። አባቶች ቡራቻችሁ ይድረሰኝ። ከላይም ከታችም ያላችሁት እስካሁንም ታላላቅ የቤተክርስቲያን ሊቃውንት ወንድሞቻችንም እህቶቻችንም በዚሁ ጉዳይ ላይ ሐሳብና የተሰማቸውን ስሜት ሲገልጹ ከታች ሆነን እየሰማው ነበረ። ምናልባት መምህር ዛማኑኤል ቅዳሙን ከሶስቱ ነጥብ ውጪ እኔ የምናገረው ነገር የለኝም። ያው ግን ጥቂት ነገር ለማለት ያው ኦርቶዶክሳውያን ያው ግድያው በየጊዜው እየሰማን በየጊዜውም እያየን ዝም እያልን ነው። ቅድም ብላል ተደራጅቶ ራስን መጠበቅ ነው እና ትልቁ ነገር ተደራጅቶ ራስን መጠበቅ ነው እና በዓለም ላይ መከራ የሚያስተናግዱት አንዳንድ ሀገራቶች አሉ። ተደራጅተው ራሳቸው ወታደር መልምለው ልጆቻቸውን ወታደር አድርገው ራሳቸውን የሚጠብቁበት አንግላልና ከዚሁ አንፃር ይሄ መደራጀት አንድነት ሆኖ ራስን መጠበቅ ነው። ብዙ ጊዜ መግለጫ ወጥተናል። አባቶቻችን ብዙ ጊዜ በእንባም ጠይቀዋል፣ መግለጫም ወጥተዋል። ግን ያንን የሚያይና የሚመለከት አካል የለም። ብዙ ጊዜ ሞቱ የሚባለው ክርስቲያኖች ብቻ ናቸው። ጽንፈኛ ከሆነ ከመንግስት ውጪ የሆነ አካል ከሆነ የሚገለው ለምንድነው እየመረጠ እንደ ሸት እየመረጠ ክርስቲያኖችን የሚገለው? ይሄ ማለት ጽንፈኛ ሌላ አካል ነው ማለት ነው። የኛ ክርስቲያኖች ሲሞቱ ዝም የምንል፣ ሌሎቹ ሲሞቱ ግን መግለጫ የምንጋጋ ሚዲያው ሁሉ የሚያራግበው ከሆነ እኛ እንደ ሀገር ሳንሆን ልጆች ሳንሆን ምንድነው ከተባለ እንጀራ ልጆች ነን ማለት ነው ለዚች ሀገር ማለት ነውና ከዚህ አንፃር መታየት አለበት። ትኩረት ተሰጥቶት በኢትዮጵያ ውስጥም በተለያየ በውጭም ዓለም የተደራጁ ማህበራት አሉ አይደል? ብዙ ማህበራቶች አሉ። በየጊዜው ፈቃድ ይሰጠን ተደራጅተናል እንዲህ ለማለት የሚሏሉ። እንዲህ አይነት ሲሆን ተደራጅተው ቤተክርስቲያኗን ለመጠበቅ የተደራጁ ሰዎች እውቅና ያላቸው ሰዎች ተጽዕኖ መፍጠር አለባቸው። ምናልባት በመንግስት አካላትም ላይ ከነዚሁ መካከል አባቶች አሉ፣ ወንድሞች አሉ፣ ቤተክርስቲያን ልጆች አሉ። እየጮህ አይደለም ማለት አለም ይጮሃሉ። የሚሰማም ባይኖር ግን እነሆ የሚሰማን እስከሚመጣን ድረስ እንደ ራሔል እንባችንን መፈንጠቅ አለብን። እንባችንን መርጨት አለብን። የራሔልን እንባ አንድ ቀን እግዚአብሔር ያየ፣ የራሔልን እንባ የተቀበለ እግዚአብሔር የራሔልን ጩኸት የሰማ የነዚህን የክርስቲያኖችን ጩኸት ደማቸውን እግዚአብሔር ይሰማል። የማይሰማ ከሆነ በቅድም ወንድማችን በስሜት ሆኖ ሲናገር ነበር። ከውስጡ ያለውን ስሜት ነው እና ስለበዛ ነው ወንድሞቻችን ከዚህ የበለጠ የሚናገሩት ስለሚበዛ ነው ስለበዛ ነውና እነዚህን ነገሮች እያዩ አሁን አንዳንድ ጊዜ ቅድም ብሎታል፣ ቀኝህን ለሜታ ግራህን ስጠው። እንደዚህ አይነት ነገር የለም። ሳሙኤል አጋግን ባለመግደሉ ነው። ሳኦል አጋግን ባለመግደሉ ነው። ሳሙኤል አጋግን ሲገለው ነው እንደ ጽድቅ ተቆጠረለት የሚለው። በቃ ተደራጅቶ ለሚመጣው አካል እንደዚህ ነው። እስራኤላውያን ዘስጋም በቃ ሲያደርጉት ነበር። አህዛብ እንዲገልን ዝም ማለት የለም። ቤተክርስቲያን ስትፈርስ፣ ክርስቲያኖች ሲታረዱ መከላከል፣ ራስን መከላከል ኃጢአት አይደለም። ንስሐም አይደለም ይሄ ነገር። እንዲህ አይነት ነገሮች ሲመጡ ራስን መጠበቅ ተደራጅቶ ቤተክርስቲያን ሲቃጠል ዝም ማለት፣ ክርስቲያኖች ሲሞቱ ዝም ማለት ይሄ አይደለም። አይተናል አባቶቻችን የሚያስፈልገውን አካል አህዛቡን እየቀጡ እነሱ ዛሬም ቢሆን አክራሪዎች ናቸው። ክርስቲያኖችን ለማዳከም ክርስቲናው እኮ አሁን መጣለች እኮ አሁን አሩሲ ነው አይደል? ትናንት ጅማ፣ ትናንት ወለጋ ነበረ ክርስቲያኖች ሲታረዱ አምልኮት። ካሁን ከዛ እያጠፉት እየያዙት መጥተዋል። ክርስትናዋ ጠባ ወደ 4 ኪሎ መጣለች። በቃ እንንቃ፣ ሚዲያው ላይ እንጩ። እውነት እውቅና ያላችሁ ሰዎች
አክቲቪስቶች ነን የምትሉት አንዱን ብሔር ከአንዱ ብሔር የምታጋድሉ እኛ እኮ ከብሔርም ከምንም ዋሽቶናል እኮ በቃ እኛ ነገዳችንም ምናችንም እግዚአብሔር ሆኗል። አባታችን እግዚአብሔር ነው። የትኛውም አካል ለምን ይሞታል? ክርስቲያን ብቻ ለምን ይሞታል? ዛሬ ያኛው ሲሞት እነ ከሌ ናቸው፣ ዛሬ ያኛው ሲሞት እንደዛ አይነት ነገር የለም። እኛ በክርስቶስ አንድ ቅርንጫፎቹ ነን፣ ግንዱ ክርስቶስ ነው። ቅርንጫፎቹ ነን እኛና ከዚህ አንፃር መደራጀት ቅድም ተብሏል፣ መደራጀት ያስፈልጋል። በቃ ሁላችንም ተደረተ ራሳችንን መጠበቅ ያስፈልገናል እንጂ ዛሬ በአንድ ቀን ይሄን ያህል ሰው ከሰውም አንጠብቅም። በቃ ከእግዚአብሔር ነው የምንጠብቀው። ቅድም ሲባል ነበር በሀገረ ስብከቱ ያሉት ሊቀ ጳጳስ መግለጫ እንኳን ያልሰጡበት አንግል አለ። ይሄ ምን ማለት ነው? ማን ሊያግዱ ነው? ዛሬ እንዴ እነ ተፍጻሜተ ሰማዕት ቅዱስ ጴጥሮስ እኮ ምንድነው እንግዲህ ወዲያ ሰማዕትነት ይቁም ብለው እኮ ለመጀመሪያ አንገታቸውን የሰጡ እኮ ናቸው አይደል? እንግዲህ ወዲያ በእኔ ይብቃ ብለው አንገታቸው ያ ነው አባትነት ማለት ያ ነው። እረኛ ማለት ያ ነው። የበጎቹ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ነው። ክርስቶስ ስለኛ ነው ነፍሱን አሳልፎ የሰጠው። ሐዋርያት ሰጥተዋል እኮ አይደል እንዴ? ሌሎቹም አባቶች በእኛ ይብቃ እኛ ላይ ብቻ ይቁም ብለው አባቶቻችን እኮ ሞተዋል። እና አባቶቻችን ይችን ሃይማኖት ይችን ክርስትና የሚያስቆዩ ዝም ብሎ አልጋ ባልጋ አይደለም፣ እየሞቱ ነው፣ አንገታቸውን እየሰጡ ነው። እረኞቹ ቀድመው ነው በጎቹ የሚከተሉት። እና ከዛ አንፃር መታየት አለበት። በብዙ ሚዲያዎች እንደዚህ እየተነገረ ነው። አሁንም ቢሆን ታላላቅ ወንድሞች በውጭም ዓለም በኢትዮጵያም አቅም ያላቸው ሰዎች አቅም ያለን ሰዎች በተለይ ሚዲያው ላይ ያለን ሰዎች ተደረተን አብረንም ልናለቅስ ያስፈልጋል እኮ አብረን ማላቀስም እኮ ቀላል ነገር አይደለም። ማልቀስም ቀላል ነገር አይደለም። በቃ ተረጋጉ ነፍሲ ማለት አንሱ 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 በዛ መልጫ ይሻሉ በሱ መንገድ ሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ አላሽቃበጥ እየጎረና ተጠጣዋል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁ። መሄድ የምትፈልግ መንገድ እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አንተ ምን አርገህ ነው? ወጣ እና ለምን አይቀጥልም? ወንጌሉ ለምን አይቀጥልም? እሺ ለምን አይቀጣጠልም? ያ መንገድ ይዘጋ የነበረው 3 ቀን ያ ከተማይቱ ሁሉ በዝማሬ ትከደነ የነበረበት ዘመን ለምን አይመጣም? ለምን አይመለስም? አሁን እንዴ ጌታ የሚያስረሳቸው እነሱን በድንጋይ እያወገርን ከሀገር እያባረርን
ያለ ስማቸው ስም እየሰጠን ይሆናል እንዴ? አይሆንም፣ አይሆንም። እና ንስሐ ያስፈልጋል። ዓለም አቀፋዊ የሚዲያ ዘመቻ ጥሪ። ኦርቶዶክሳውያን ይህንን ቪዲዮ አቅም እንዲኖረው ሁላችሁም ሪፖስት ሼር በማድረግ ለሁሉም አዳርሱልኝ። እንደሚታወቀው የኢትዮጵያ ኦርቶዶክስ ምዕመናን በአርባ ጉጉ፣ በሻሸመኔ፣ በጅግጅጋ፣ በወለጋ፣ በአርሲ ስንቱን ጠቅሰን እንጨርሰዋለን። መገደል ከጀመሩ ይኸው ዘመናት እየተቆጠሩ ነው። ይህንንም ተመልክቶ መፍትሄ ያመጣሉ ብለን ያሰብናቸው መንግስትና ቤተ ክህነታችን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ኦርቶዶክሳውያን እያስጨፈጨፉ ይገኛሉ። ይህን በተመለከተ ለዓለም አቀፉ ማህበረሰብ ጥሪያችን ማድረስ ስላለብን የኦርቶዶክሳውያን ጂኖሳይድ በኢትዮጵያ እየተፈጸመ እንደሆነ ማሳወቅ ስላለብን ከሰኞ ማለትም ከጥቅምት 24 ጀምሮ ለተከታታይ ቀናት የሚቆይ የሚዲያ ዘመቻ ተዘጋጅቷል። ሁላችንም ኦርቶዶክሳውያን በቲክታክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በትዊተር እንዲሁም በሳተላይት ቴሌቪዥን ጭምር ትልልቅ የሚዲያ አካላትን፣ ትልልቅ የሚዲያ ተቋማትን፣ ዓለም አቀፍ ተቋማትን ጭምር በሃሽታግ እያስገባን ድምፃችን፣ ለቅሷችን እናሰማለን። እርማችን በሚዲያ እናወጣለን። የቤተ ክርስቲያኗ ጉዳይ፣ የምዕመናን ጉዳይ የማይገዳቸው ጳጳሳት እነሱን ትግላችን እንጀምራለን። ስለዚህ ከዛሬ ጀምሮ የምናስተላልፈውን መልእክት እየተቀበላችሁ ከጎናችን እንድትሆኑ ጥሬን አስተላልፋለሁ።